እሳት የሆነ ጦርነት ውስጥ ነው የገባነው። የዛን ወገን ተመተው ለ30 ዓመት አካባቢ ሲጋራ ሲያጨስ ነበር፣ ሲቅም ነበር። ከተወሰኑ ዓመታት እርግፍ አልኩት። በየቀኑ ጫትና ሲጋራ የምትገዛበት ቤት በቃ እዛ ጋር አልገዛም ብለህ ካለፍክ የሚቀጥለውን ቤት አትገዛም። አደራ ወሰንሰገድን ይመስላል። በምታደርጋቸው የዕለት ተዕለት እንቅስቃሴዎች ይታዘበዋል። ይሄ ነው ማን ነው ይለዋል። ጥቂት ነገር ሰጥቶ ይሞክረዋል። ብርቱካን ላይ ብዙ ነገሮች ይወርዱ ነበር የነበሩት ፖለቲከኞች። አንተ ግን ለብርቱካን በጣም ተቆርቁረሃል። በዛን ሰዓት ጉራ ቢመስልም አንድ ነገር ልንገርህ። ፈረንሳይ ለጋቸው ማለት አዲስ አበባን ያሰለጠኑ ህዝቦች መኖሪያ ናት። እነዚህ ናቸው ዶክተሮች የሚባሉ፣ እነዚህ ናቸው ፕሮፌሰሮች የሚባሉ፣ እነዚህ ናቸው ሀገር የሚመሩ ስልጣን ቢሰጣቸው። ገንዘብ ስላክ ስለ ራሳቸው ገንዘብ እንዴት እንደሚያገኙ እንጂ ትራንስፖርት ያጣ ቤተሰብ ያለው በሺህ የሚቆጠር የቅንጅት አባል ነበረ። ስለ እነሱ ሲያወሩ አትሰማም። ሱዳን ስደት ላይ ነበር። ከዛ እንዴት ነበር? 9 ክስ አለብኝ እኔ። ብትፈቱም እናንተ ናችሁ የምትፈቱት፣ እኔ አልፈታም። ስለዚህ ምን ያስጨንቀኛል? ስለዚህ ነገር አይነት ላለ አንተ ጋዜጣ ነበር የራስህ አራምቤ የሚባል ነበር። ተጀምሮ በአጭር ጊዜ ነው የተቋረጠው። ምንድን ነው ምክንያቱ? ከማውቃቸውና በጣም በቅርብ ህይወትን አብሬያቸው አሳልፌያቸው ከምላቸው ሰዎች ውስጥ እኮ ከምስራቅ ተረፈ ውጭ የጠየቀኝ ከጋዜጠኞቹ በላይ ገጣሚነቱ ይበልጣል። ግን አውጥቶ አልተጠቀመበትም። ህዝብን በዚህ መንገድ የገለጸ ብቻ አይደለም የሚገልጽ ገጣሚ አይኖርም ብዬ መመካበት ግጥም ነው። ጋዜጠኞች ግን በተደጋጋሚ ትችት ስታቀርብ አያለሁ። የዘንድሮ እግዜር የኦሪቱ አይደለም፣ ኃጢአት ስትሰራ ከገነት አውጥቶ አያባረርህም። የዘንድሮ እግዜር ኃጢአትን ሲቀጣ ፓርላማ ይሰዳል ህሊናውን ትቶ እጁን እንዲያወጣ ይላል። ጤና ይስጥልኝ የምን ይሉ ፖድካስት ቤተሰቦች፣ ምን ይሉ ፖድካስት ላይ ትገኛላችሁ። ምን ይሉ ደስ ይበለው ነኝ። ዛሬ አዲስ እንግዳ ይዤ ቀርብ ያለሁ። እንግዳይን ከማስተዋወቂያ በፊት ግን ዩቲዩባችን ሰብስክራይብ በማድረግ አብራችሁ እንድትቆዩ እጋብዛለሁ። የዛሬው እንግዳይ ጋዜጠኛ፣ ደራሲም ገጣሚም ነው። በርካታ ስራዎችንም ሰርቷል። ከእሱ ጋር ቆይታ አድርጋለሁ። ወሰንሰገድ ገብረ ኪዳን ይባላል። እንኳን ደህና መጣ። እንኳን ደህና ቆየኝ። ወሰንሰገድ ገብረ ኪዳን በየትኛው ታይትል ይጠራ? በገጣሚነቱ፣ በደራሲነቱ ወይስ በጋዜጠኝነቱ? ረጅም ዘመን ሰው የሚያቀኝ በነጻ ፕሬስ ጋዜጠኝነት ዋና አዘጋጅነት ነው። በኢትዮጵያ ጋዜጣና መጽሔት መጀመሪያ ላይ ምክትል አዘጋጅ፣ ቀጥሎ ደግሞ ዋና አዘጋጅ ሆኜ ነው ለ7 ዓመታት ያህል የሰራሁትና በሌላም ከዛም በኋላ በራሴም ጋዜጣ በሌሎችም ጋዜጦች ላይ እና መጽሔቶች ላይ በማቀርበው ጽሁፍ ነው የምታወቀው እና በጋዜጠኝነቱ ይሻለኛል። ገጣሚ ላይ የደረስኩ አልመሰለኝም። መጽሐፍ ስላለ ብዬ ነው። 2 መጽሐፎች አሉኝ። አንዱ የግጥም ነው ህዝብ ማለት የሚል፣ ሁለተኛው የግጥምና የወግ ስብስብ ነው። ሁለቱ የግጥም ስራዎች ያሉባቸው ናቸው። አንዳንድ ጊዜ ለእርካታ ዝም ብለህ የምትጽፋቸው እንጂ ገጣሚ የሚያሰኙ ናቸው ብዬ አላምንም። ገጣሚነቱም እንዴት እንደተነሳ፣ ጋዜጠኝቱን ከመጀመር በፊት ግን ወታደር ነበር። ብሔራዊ ወታደር። እንዴት ነው የገባው? ታፍሽ በዘመኑ ያው አፍሰሳ እንደነበረ ታውቃለህ እና 1980 ዓመተ ምህረት እንግዲህ 79 መጨረሻ ሁሉም የመጨረሻው አካባቢ ላይ ድንገት ትያዛለህ። ከዛ በኋላ ቀበሌ፣ ከዛ በኋላ የሆነ ቦታ ትገኛለህ እና ከ3-4 ቀን በኋላ ደዴሳ ተገኘ። ወደ ደዴሳ ማሰልጠኛ ማዕከል እንግዲህ በብሔራዊ ውትድርና 5ኛ ዙር ብሔራዊ ውትድርና ነኝ። ግን ስትታፈስ የተሰማ ስሜት አለ? እንዴት ነበር? ያኔ ወጣትነት ብዙም አላስታውሰውም። 16 ምናምን ጨርሻ 17ኛም እንደዚህ አካባቢ ነው እና ገና 11 ጨርሽ እና ያን ጊዜ ደግሞ እሳት ዘመኑ አይደለም እና ብዙም ትዝታዎች የሉኝም። በአንድ በኩል ጀብደኝነትም የተሰማኝ ይመስለኛል። ምክንያቱም የእኛ ሰፈር የወታደር ሰፈር ነው። ፈረንሳይ ለጋ ሲሆን ብዙ ወታደሮችን እያየህ ነው እንትን የምትለው እና ልክ እንደነሱ መልበስ እንደነሱ እንትን ማለት ምናምን
እና ይሄ አደገኛ ነገር ነው ምናምን የሚል ስሜት አልነበረኝም በወቅቱ። እንደ ድልም የተቆጠረ ነው። በአንድ በኩል ደግሞ ቤተሰብ ሲጨነቅ ሲያዝን እና የተመላለሰ 1-2-3 ቀን ልጆች ልቀቁልኝ ሲል ምናምን ደግሞ ያው የሚሰማ ስሜት ይኖራል። ወታደር ስልጠና ወደ ደሳ ገብተህ ከወጣ በኋላ ጦር ግንባር ምናምን ሄደ ነበር? ከማሰልጠኛ ሌሎቹ ብዙዎቹ 6 ወር ነው የሰለጠኑት። እኛ 4 ወር ከምናምን ነው የሰለጠን ነው እና ከደዴሳ በአንድ ቀን ደብረ ዘይት ገባን። ከደብረ ዘይት በአውሮፕላን በቀጥታ ኤርትራ ገባን። ዋናው ኤርትራ ቦታ ዋናው እሳት ላይ ማለት ነው። ኤርትራ ገባን። ኤርትራ ከገባን በኋላ ደግሞ ሳናርፍ ሌሊቱን ወደ ጦር ግንባር ሄድን እና የወሰዱ መለብሶ የሚባል ጦር ግንባር ነው። የሚገርመው እንግዲህ መለብሶ በገባን በሰዓታት ውስጥ ጦርነት ተከፈተ። ምንም ረፍት ሳይኖርም ማለት ነው። በአጋጣሚ እኔ እድለኛ ስለነበርኩኝ ብርጌድ የብርጌድ ቦታ ላይ ነበር የደረሰኝ። ደጀን የሚባለው ቦታ ላይ ደጀን አይደለም ግን ያው ብርጌድ ሲባል ትንሽ ከኋላ ነው እና በዛው በአንድ ቀን እንግዲህ እኔ በገባሁበት ቀን ችግር ተፈጠረ። ጦርነት እሳት የሆነ ጦርነት ውስጥ ነው የገባ ነው። የዛኑ ቀን ተመተው እና በ5ኛው ቀን ነው ግን ወገን ጦር ጋር የተቀላቀልኩት። ለዛውም የእግር መንገድ 4ቱን ቀን እንዴት አሳለፍከው? ወታደር ስትሆን የሚመጣብህ ችግር እንዳለ ታውቀዋለህ። ሁለተኛ እነዚህን ግቢ ነፍስ ውጭ ነፍስ አይደለም እና በደመ ነፍስ የምትወስናቸው ውሳኔዎች አሉ። አሁን ኤርትራ ምድር አላውቀውም፣ መለብሶ የሚባለው ምድር አላውቀውም፣ ምን አላውቀውም። ግን ስገምት ወደኋላ ሳይ የሰዎች ዳና የተረገጠ በሱ በተረገጠ ወደኋላ መዞሬን እንጂ ወዴት እንደሚሄድ አላውቅም። ምናልባት መንገዱ ያ ወደኋላ ያልኩት መንገድ ወደ ሱዳንም ሊሆን ይችላል እና እነሱንም ማለፊያቸው ከ4 ቀን በኋላ ወገን ያለበት ምሽግ ላይ ደረስኩ እና እድለኛ ነኝ ማለት ትችላለህ። አንደኛ ከሞተ ሰው ላይ ጀበርናውን ምናምኑን ሻንጣውን ምናምን አይደለም ገፋ አድርገህ ኮቾሮ ገፋ አድርገህ ኮዳ ታወጣና ኮዳ እያደረግ 4ኛው ቀን ደረስኩ እና ከዛ በኋላ ነው ሕክምና ያገኘሁት። ግን ደጀን ጦር እስከምትደርስ ያለውን ስቃይ አሰቡት። መንገዱ፣ በረሃው ምን ይሰማ ነበር? በዛት ተስፋ ብዙ ሰው ተስፋ ይቆርጣል። እኔ ግን የሆነ ቦታ ላይ የሆነ ሰው እንደማገኝ የሆነ ቦታ እንደምገባ ብዙም ችግር እንደማይደርስብኝ ነበር የሚሰማኝ በወቅቱ ማለት ነው። በኋላ ነው እየቆየ ስትሄድ እና የወታደርን ቤት መከራ በየቀኑ እየተደጋገመ ሲመጣ የመረረህ የምትሄደው። ምናልባት ትኩስ መሆኔም ይመስለኛል የጠቀመኝ ብዬ አስባለሁ። ገና አዲስ ጉልበትም ነው። ቻሌንጅም የመጀመሪያ ቻሌንጅ። ከወገን ጦር ከተቀላቀልኩ በኋላ ተመልሰህ ታክመህ ወደ ጦር ግንባር ተመለስክ? አዎ ወደ ጦር ግንባር ተመለስኩ። ወደ ጦር ግንባር ስመለስ ግን ከመመለሳችን በፊት በደንብ ስላልዳንኩኝ እስቲ የእጅ ጽሁፋችሁ ተባለ እና የእጅ ጽሁፍ ስጽፍ አማርኛዬ በጣም የሚያምር ጽሁፍ ነው መጽፈው እና ደግሞ ሌላ ክፍል ነው የተመደብኩት፣ ክፍል አይደለም እና ጾፊያስ የጽህፈት ቤት ድርጅት ነው የሚባለው ያኔ ፖለቲካ ድርጅት ነው አይደለም፣ የአስተዳደር እኛ አስተዳደር ጸሐፊነት ነው የደረሰኝ። አስተዳደር የሻለቃ ደሞዝ ከፋይ ምናምን ሆኜ የተመደብኩኝ እና ከዛ 2ኛ ሜካናይዝድ የሚባል 2ኛ ሜካናይዝድ 5ኛ ብርጌድ ምናምን ነው ያን ሻለቃ ጸሐፊ ሆኜ የተመደብኩኝ። ጥሩ በስነ ጽሁፍ ያዳበርኩት ጥሩ የእጅ ጽሁፍ ስለነበረኝ ነው እንግዲህ ይህንን እድል ያገኘሁት። ይሄ ማለት ግን ከጦርነት ወጣ ማለት አይደለም። እዛው ግንባር ላይ የሻለቃው ደሞዝ ምናምን ከሚያዘጋጁ ሰዎች አንዱ ሆንኩኝ ማለት ነው። ከዛ በኋላ መቼ ነው ጦርነቱ ሙሉ ሲፈርስ ነው ወደ መሀል ሀገር የመጣ ወይስ? ደቀማሪ ጊንዳ መጀመሪያ ደቀማሪ ነበር። ከዛ በኋላ ጊንዳ የሚባል ቦታ አለ፣ አስመራ ጊንዳ የሚባል ቦታ ላይ ውጊያ ተከፈተ
ውጊያው በጣም አስቸጋሪ ስለነበር ወደኋላ ወጣን። በ16 አስመራ ሊያዝ እኛ በ13 ወደኋላ ማፈግፈግ ጀመረን እና በዛ በአስመራ አቋርጠን በከረን አቋርጠን በባሬንቱ አድርገን ሱዳን ገባን። ከሱዳን ወደ ኢትዮጵያ? ከሱዳን ከ6 ወር በኋላ። ሱዳን ስደት ላይ ነበር ከዛ? እንዴት ነበረ? በጣም አስከፊ ነበር። 40 ሺህ ያህል ሰራዊት አንድ ቦታ አካባቢ ነበር የሰፈር ነው። አቦግመል የሚባል አካባቢ ነበርኩኝ እኔ እና ወደ በአንድ ድንኳን ለ10 ሰው ምናምን ይሰጣል። ወረርሽኝ ገብቶ ነበር እና አሉ የሚባሉ ጀግና ተዋጊዎች እኔን አይዞህ እያሉ የሚያባብሉኝ የሚያበረቱኝ ምናምን ሰዎች እዛው ድንኳን ውስጥ በወረርሽኝ 2-3 ሰዎች አጥተናል። እኔ ካለሁበት ድንኳን ማለት ነው። እንግዲህ በአጠቃላይ የነበረውን ሁኔታ መቼም ረጅም ዘመን ስለሆነ ከ30 ምናምን ዓመት እያንዳንዱን ነገር ማስታወስ አስቸጋሪ ነው እና ግን በጣም አስከፊ ነበር 6 ወር። ከ6 ወር በኋላ እንግዲህ እጣ ወጣና መጀመሪያ ባሌዎች ደረሳቸው፣ የባሌ ተወላጅ የሆኑ ደረሳቸው። ከዛ እንደዚህ እያለ አዲስ አበባ መሀል አካባቢ ደረሰው። አዲስ አበባ ገባል። እኔ ግን አስመራ ሲያዝ አሁን ብዙ ጊዜ በዛን ዘመን የነበረው ጦርነት የአስመራ መያዝ ብዙ የቆጨው ብዙ ጀነራሎች ህይወታቸውን ያጡበት ነበርና ተያዘ ሲባል የሚሰማ ስሜት አለ አይደል? እያሸነፍን ነው ምናምን ብለህ እንዴት ነበር? አይ ነው እንደሚያዝ ያስታውቅ ነበር እኮ እዛ በዕለት በምናደርገው ውቀ ከአንደኛው አሁን ለምሳሌ ከከረን ከሚባለው ቦታ ላይ ነው ተነስተን ደቀ ማሪ ይሄድ ነው ከ6 ወር በፊት ማለት ነው። ከዛ ደግሞ እዛ 3 ወር ምናምን ሳንቀይ ከደቀ ማሪ ደግሞ ተነስተን ጊንዳ የሚባለው ቦታው ጊንዳ ማለት የቀይ ባህር መውረጃ ዶጋሊ እንትን ሐውልቱ ምናምኑ በሩቀት የሚታይ ያሉን አባነጋ የሚታይበት ቦታ ነው። እዛ አካባቢ ትሄዳለህ እና ከአንዱ ቦታ ስትወረወር ተወርዋሪ ጦር ሆነ ነው ይሄን እና ያስታውቅ ነበር። አንዳንድ ሁኔታዎች ብዙም ጠንክረን ልንጓዝባቸው እንዳልሆኑ ባይዘው ይሄንን አሁን ካደግኩ በኋላ ምናምን ስትገመግመው ነው የሚገባ እንጂ ያኔ ብዙም ቦታ የምትሰጠው አልነበረም። ትዕዛዝን ከማክበር እናንተን ከማለት ውጭ። ኢትዮጵያ ውስጥ ከገባችሁ በኋላ ግን ከሱዳን እዛ እንግዲህ 6 ወር ወረርሽኝም እያለ አልፋችሁት ኢትዮጵያ ውስጥ ገባ የገጠመህ ነገር ምንድን ነው? ማለት 60 ብር ተሰጠን። ምን ልታረጉት? መቋቋሚያ መሆኑ ነው ማለት ነው። ኤርፖርት ላይ 60 ብር ተሰጠን። የሆነች ሻንጣ ነበረች። ጫማችን የወታደር ጫማ ታውቃለህ? የወታደር ጫማው ከላይ ያለው ቆዳው ተገንጥሎ ቀበቷችንን እንትን ላይ ሶሉ ላይ ሰፍተን የከስክሱ ሶል ላይ ሰፍተነው እንደ በረባሱ አድርገን የገባ ነው እና ከእንትን መቃብረ ፈንቅለን የመጣን ነበር የምንመስለው እና በጣም እንትን ነበረ፣ ሪቴት የሚያደርግ ነበረ። ደግነቱ ምንድን ነው? የመጣ ነው በአውሮፕላን። ልክ አውሮፕላኑ ላይ መውጫው ላይ 60 ብር ይሰጥሃል ምናምን ይሰጥሃል። ከዛ በኋላ በታክሲ ተሳፍረህ ሰፈር ትደርሳለህ። ግን ያኔ የነበረው ስሜት ምንድን ይገባቸዋል ሰዎች እንደዚህ በስደት ላይ ያሉ ሰዎች እየመጡ በሆኖ ስለሚገባቸው መሳፈሪያው ምናምን ጠፍቶብን ነበር። ያሳይተውን ምን ብለው ነው ሰፈር የደረስኩት እኔ። ፈረንሳይ ለጋሲዮን እናት ቤት ስትደርስ እንዴት ነበር ስሜቱ? እንደ አዲስ መወለድ እንደ መወለድ ነው የተቆጠረው የሚመስለኝ። ባይዘው መጀመሪያ ላይ ያገኘሁት ከታክሲ ልክ እንደወረድኩኝ አባቴን ነው ያገኘሁት። እሱን ሰፈራችን ጋር አንድ ሱቅ አለች፣ እዛች ጋር ቆሞ ነበር እና በጣም የተገረመም የደነገጠም ይመስለኛል። ከዛ በኋላ ነው ቤት የደረስኩት እና ስቲል ያኔ እኮ ማለት በጣም ያንግ ነን። 20 ዓመት ምናምን አካባቢ ነኝ። 20 ዓመት ወጣትነኝና የመወለድ ያህል ነበረ ማለት ትችላለህ። አዲስ አበባ ከመጣ በኋላ ከተወሰነ በኋላ ጋዜጠኛ መሆን ጀመረ አይደለም? ምንድን ነው የሆነው? መንግስት ትምህርት ፈቅዶ ነበረ ከወታደር ቤት የመጡት ምናምን። ስለዚህ እንደገና ትምህርት ቤት ገባሁኝ። እንደገና የተማርኩትን ትምህርት ከ9ኛ ክፍል ጀምሬ ከፍተኛ ስራው የመማር እድል ስለተሰጠን በፊት የተማርኩትን ረስቼዋለሁ። ስለዚህ እንደገና ወደኋላ ሄጄ መማር አለብኝ አልኩና እንደገና ትምህርት ቤት ገባኝ። ከ4 ዓመት በኋላ ነው ጋዜጠኛ የሆንኩት።
ጨርሰህ ትምህርትን ከጨረሰ በኋላ የመጨረሻ ፈተና ከተፈተነን በኋላ 12ኛ መግቢያ ከተፈተንን በኋላ ጋዜጠኛ ስትጀምር ግን ገባው ሲሳየ ነው ጋር ነው አይደል? እንዴት ነበር መጀመሪያ ስትጀምር? ደረጀ የሚባል ልጅ ነበረ፣ አሁን የሰፈራችን ልጅ ትምህርት ቤትም አብሮን የሚማር ነበረ እና ስነ ጽሁፍ ትምህርት ቤት ተወዳዳሪ ሆኜ በስነ ጽሁፍ በአዲስ አበባ ደረጃ በተደረገ የስነ ጽሁፍ ውድድር 2ኛ ወጣሁኝ። አንደኛ ሰለሞን ሞገስ ነው እውነትን ስቀልወት የሚል ጋዜጠኛ ነበረ። እሱም አሁን ጀርመን ሀገር ነው የሚገኘው እና 2ኛ ወጣ። በጣም ከገርሞት መጣና አዋራኝ እና አንተ መስራት ያለብህ ጋዜጠኝነት ነው ምናምን ብሎ ነው ይዞኝ ሄደው። ከዛ ይዞኝ ከሄደ በኋላ ከኢትዮጵ አዘጋጅ ባለቤት ሲሳይ አጌና ጋር ተገናኘን፣ አወራን። አንዳንድ የጻፍኩትን ጽሁፎች አሳየሁት ምናምን። በቃ መስራት ትችላለህ ምናምን ተባልኩኝና በምክትል አዘጋጅነት ትልቅ ፖዚሽን ያለ በጣም ትልቅ ፖዚሽን ምን በኋላ ነው የሚገባ። ያኔ ትልቅ ይሁን ትንሽ ይሁን ምናምን ምን ማቀለህ ነገር የለም። በኋላ ግን ልምዱን እያዳበርክ ዕለት ዕለት እየሰራበት ስትሄድ እንትን የምንለው እና የመጀመሪያው ስሜ የወጣበት ጋዜጣ ሲወጣ በጣም ነው የደነገጥኩት። አንደኛ ስሜ ቅድም እንዳልከው ትልቅ ፖዚሽን ላይ ነው የወጣው። አንደኛው ነገር እሱ ነው። ሁለተኛው ነገር እሱ ጋዜጣ ታምራት ላይ እኔ በታሰረ በሳምንቱ ነው የወጣው እና ካርቶን ስዕል አለ ኢትዮጵያ ጋዜጣ የሚታወቅበት ካርቶን ስዕል የወጣው ካርቶን ስዕል ላይ ታምራት ላይ እኔ በጎኑ ተኝቶ እስር ቤት ምሳ የበላ አይነት ነገር ነው እና በጣም ነው የደነገጥኩት። የሀገሪቷን ጠቅላይ ሚኒስትር የሚያክል ሰውዬ ላይ ተላግጦበት በወጣ ጋዜጣ ላይ ነው የኔ ስም ያለው። በዛ ላይ ትልቁ ባለስልጣን ነው፣ 2ኛው ባለስልጣን ነው የሀገሪቱ። ከዛ በቃ ከእስር ቤት ወጥቶ በሙላ የሆነ ነገር የሚለኝ አይነት ነገር ነው የመሰለኝ እና የመጀመሪያው እንትን በጣም አስደንጋጭ ህትመት ነበረ። በኋላ ሲገባኝ ለካ ምንም ነገር አይደል። በቃ በመንግስት የታሰረ ለካ ግን እንደኔ ላለ አዲስ ሰው 89 ግንቦት አካባቢ ነው የመጀመሪያ እንትን የወጣውና አስደንጋጭ ነበር ለእኔ። የመጀመሪያ ዘገባን ታስታውሳለህ? አላስታውስም ይመስለኛል፣ ግን ዜና ነው የሰራሁት። ከውጭ ሀገር ያሉ ሚዲያዎች ያስተላለፉት ዘገባ ትራንስክራይብ አድርገህ እንደገና እሱ እንደገና ጽፈህ ሪራይት አድርገህ በራስህ አንግል የመጀመሪያው ዜና ነው የሰራሁት። እስከተወሰነ ጊዜ ድረስ ዜናዎች ላይ ነበር የምሰራው። አርቲክል ምናምን የገባሁት ችሎታው አለኝ፣ መጻፍ ችሎታው አለኝ። ግን ሂደቱ እንዴት ነበር እንዴት ነው የሚካሄደው ምናምን የሚባለውን አላውቀውም እና አንዳችን ከአንዳችን እየተማርን ነው እየዘለቀን ከፍ እያለን ይሄድ ነው። በጣም በትልቁ ግን ስራ የሚታወቀው አዲስ ዜና ላይ ነው። አዲስ ዜና አይደለም፣ የዋና አዘጋጅ ነበርበት ኢትዮጵያ ነበር። ኢትዮጵያ ከዛ በኋላ ፋሲል የዓለም ጋር እሱ 97 ከምርጫው በኋላ ከምናምን በኋላ ከኢትዮጵያ ጋር የነበረን ግንኙነት ተቋረጠ። ኢትዮጵያ ነው ፋሲልን አዲስ ዜና ላይ የሰራሁት ምናልባት 2 ወር 3 ወር ነው። ሌሎች ክሶች አብዛኛው ለካ የኢትዮጵያ ነው እና በጣም ብዙ ክስ ነው የነበረው። ምን ነበረ ክሶች? ብዙ ነው በብዙ ጉዳይ ነው። አሁን ለምሳሌ 20 ምናምን ዓመት ስለሆነ ለማስታወስ በጣም ትቸገራለህ። በተለይ አቡነ ማን ነበሩ? ከአሁኑ ፓትርያርክ በአቡነ ጳውሎስ ክስ ነበረ፣ በመከላከያም ክስ ነበረ። ኤንድ ሶን እንደነዚህ አይነት ብዙ ናቸው እና ቃሊቲ ማነው ቃሊቲ ያን አልነበረም። ከርቸሌ ትሄዳለህ። ደቦቃ የሚባል ነገር አለ። ደቦቃ ትታሰራለህ። ደቦቃ ማለት ዝም ብሎ የሆነ እስር ቤት ከገባ በኋላ ብዙ እስረኞች አንድ ክፍል ውስጥ ይሆናሉ። ከዛ በኋላ የመኝታ ቦታ አይኖርህም። ቀድሞ የገቡ ሰዎች ናቸው መኝታ ቦታ እና ቤቱ በጣም
ከእንትኑ አኳያ ከእስረኛው አኳያ በጣም ስለሆነ እጅና እግርህን እየያዘ ነው እንደዚህ እንደ ጆንያ ነው። ያንተ ጭንቅላት ወደ አንዱ እግር ያንዱ እግር ወደ አንተ ጭንቅላት እንደዚህ ሆነ ተኛለህ። ያስተኙሃል እየጠቀጠቁህ ነው እንደ ጆንያ። ከዛ በኋላ ደግሞ ወዲያው እንደተኛ እንትንህ እንፋሎት ይሆናል እና ጠፈጠፍ ይወርዳል ላይ ላይ። በዛ አይነት እንግዲህ አንዳንዴ ዋስትና እስከሚከፈልልህ 15 ቀን 1 ወርም ሊሆን ይችላል፣ 2 ወርም ሊሆን ይችላል ምናምን እስር ቤት ትቆያለህ። ከዛ በዋስትና ተለቀቅና በውጭ ነው ጉዳይን የምትከታተለው። ዙሪያችሁን ደግሞ ፖሊስ ጣቢያ ዙሪያ ነበር የነጻው ፕሬስ ጋዜጠኞችና ጋዜጣ አሳታሚዎች የሚከራዩት ይባላል። ምክንያቱ ምንድን ነው? በኋላ ነው እንግዲህ ይሄ የሚገባህ። ምክንያቱ አንደኛ ፖሊስ በአቅራቢያ ከሆነ ብዙም አይተክልብህ፣ አያሳድድህም፣ አለህ ተብሎ ይታመናል። እዛው አካባቢ ስለሆንክ በፈለግኩት ጊዜ ይዘው ይችላለሁ ምናምን። ራቅ ብለህ ከተከራየ ግን ክትትሉ ምናምኑም ሰቆቋውም ይበዛባል። ስለዚህ ያንን እንትን ለማለት እኛ ከ3ኛ ፖሊስ ጣቢያ ፊት ለፊት ነበረን። ሌሎቹ ንጋቱ አከልካይ ከ3ኛ ከማዕከላዊ ጀርባ ነበሩ። ሌሎቹ ደግሞ እነ ክብሪት እነ ምናምን ደግሞ በታች በኩል ከአዲስ አበባ ሬስቶራንት በታች በኩል በአጠቃላይ ፖሊስ ነበር መክበብ የነበረበት። ጋዜጠኞች ዙሪያውን ፖሊስን ከበው ነው ስራቸውን ሲሰሩ የነበረው። ግን ከስጋት ውጭም ለመሆን ነው። በየቀኑ እየተከታተል ከሊመጣ እያልክ ምናምን ከምትል በአካባቢ ሆነ ከመጣም ይመጣል ካልመጣም አይመጣም። ግን በብዛት ስለምትተያይ እነሱም ኮንፊደንስ ይኖራቸዋል የትም አይሄድም አይነት ነገር ማለት ነው። በጋዜጠኞችና በነጻው ፕሬስ ግን አብዛኛው የደርግ ወታደር የነበሩ ሰዎች ሚዲያውን ነጻው ፕሬስ የሚባል ይዘውት ነበር እና ፍልሚያው እንደውም ከጦር ሜዳ ይልቅ በእስክሪብቶ ነበረ ጠቡ ያስኬዳል ነበር የሚል። እንዴት ማን ጋዜጦች ናቸው እንደዛ ያስኬዳል? ብዙዎቹ በአጠቃላይ የነጻ ፕሬስ ጋዜጣ በአጠቃላይ የነጻ ፕሬስ የምትለውን ነገር ስታየው ጥናት ያስፈልገዋል። ግን ነጻ ፕሬስ የሚባለውን ነገር ስታየው አብዛኞቹ የነጻ ፕሬስ መስራቾች እና ባለቤቶች እና በዋናነት የሰሩ የነበሩ ሰዎች ከሰራዊቱ ቤት የወጡና ሌሎቹ ደግሞ በዛን ጊዜ ኢህአዴግ ሲገባ ፕሬስ ድርጅት የነበሩ ነባር ጋዜጠኞች እና የተባረሩ አይነት ናቸው። እነ ሙሉጌታ ልሎ እነ ጦቢያን የመሰረቱት ማለት ነው። እነሱ የመንግስት ተቋማት ውስጥ የነበሩ ናቸው። ሌሎቹን ግን ብታይ ለምሳሌ የሰይፈ ነበልባል ባለቤት 100 አለቃ ነበረ። የጦቢያ ጦማር በፍቃዱ ወረደ 100 አለቃ ነው። ከእሱም ጋር የሰሩ የነበሩ ሰዎች እንደዚሁ ወታደር ቤት የነበሩ ናቸው። የኢትዮጵያ ጋዜጣ ባለቤት ሲሳይ አጌና ወታደር የነበረ ነው። እንደዚህ እያልክ ሌሎቹንም ጋዜጦች ስታያቸው አብዛኞቹ ምናልባትም ከ60% በላይ ከውትድርና እና እንደዚህ ኢህአዴግ ካፈናቀላቸው ሰዎች የመጡ ናቸው አብዛኞቹ። እንዲያም ሆኖ ግን ጥናት የሚያስፈልገው ይመስለኛል። እኔም ደግሞ ወታደር ነኝ እንደሱ። ሌሎቹንም እንደዚህ ብትመረምራቸው እንደዛ ነው። እና በግንባር የነበረው ከደርግ ጋር የነበረው ጦርነት በተዘዋዋሪ መንገድ በብዕር የቀጠለበት መድረክ ነበር የነጻ ፕሬስ ማለት ይቻላል። 93 እንዲሁም የኢትዮ ኤርትራ ጦርነት ጊዜ ከኢህአዴግ ጋር አንድ አጀንዳ የያዛችሁ ከኢትዮ ኤርትራ ጦርነት ጋር ነው። የዛን ጊዜ እንዲሁም አንድ የደህንነት ኃላፊ መጥቶም የማንገራገር ነበር። እንዴት ነበር እሱ ነገር? መጥቶ ሳይሆን ያው ስብሰባ የኢትዮጵያ ነጻ ፕሬስ ጋዜጠኞች ማህበር አመራሮችን ቢሮቸው አስጠራቸውና ማስጠንቀቂያ ሰጣቸው። አሁን አንከሳቸውም ነው የተባሉት። እንግዲህ እንደነገሩ ነው፣ አልነበርኩም በቦታው እና አሁን አንከሳቸውም፣ የሀገር ጉዳይ ነው፣ ከአንድ ሌላ አገር ጋር ነው እንትኑ ስታንዳችሁ መሆን ያለበት፣ ይህም መንግስት መደገፍ ነው የሚል ከዛ ውጭ ከሆነ ግን ክስ አይደለም፣ በቃ በህይወታቸውን ምንመጣው ነው የተባሉት። እና ያው መልእክት በተዘዋዋሪ ደረሰን። እነሱ እሱ አለም አላለም፣ ግን እነሱ አሉም አላሉም
የአብዛኛው ሰው ስሜት የአብዛኛው የነጻ ፕሬስ ሀገራዊ ስሜት ገንፍሎ የወጣበት ጊዜ ነበረ። የበቀል ስሜትም ስለነበረ በቀል እንኳን ማለት አስቸጋሪ ነው። ግን ሀገር ሲነካ ምንጊዜም ከሀገር በጋዜጠኝነትም ሳይንስ ቢሆን በሀገር ጉዳይ ላይ ከሆነ ከሀገር የመቆም ግዴታ አለብህ። እንደ እውነቱ ከሆነ አሁን ሆነን ስናስበው በዛን ጊዜ የነበሩ ሰዎች የሚመሰክሩት ነገር ወይም የሚያውቁት ነገር ቢኖር ጦርነቱን የኢትዮ ኤርትራን ጦርነት ማለት ነው። የኢትዮ ኤርትራን ጦርነት ያሸነፈው ህወሓት አይደለም፣ ነጻ ፕሬሶች ናቸው ብዬ አምናለሁ እኔ በግሌ። ደግሞም ነው ያኔ ፕሮፓጋንዳውን ቀጥ አድርገው ከያዙለት እና ህዝብን በአንድ ዓላማ ለአንድ ኢላማ አቆሙለት። አንዱ ደግሞም ተነባቢም የመንግስት ጋዜጣ አይደለም። እውነተኛዎቹ ተነባቢዎቹ ነጻ ፕሬሶች ነበሩ እና በአንድነት በጋራ ህዝቡን ያቆምነው እኛ ነን፣ ያሸነፍነውም እኛ ነን፣ ነጻ ፕሬስ የብዕር ሰዎች ናቸው ብዬ አስባለሁ ነው። ከዛ በኋላ ያው 97 ምርጫ ከመድረሱ በፊት ግን ከመንግስት ጋርም ነጻው ፕሬስ ትግል ላይ ነበረ። አጠቃላይ ነጻ ፕሬስ ትግል ላይ ያልነበረበት ጊዜ ይታለ። በጣም የሚበልጠው ተብሎ የሚታሰበው እንትንም በጣም ብዙ ተነባቢ ጋዜጦችም ለምሳሌ 10,000 የነበሩት 25,000 30,000 ማሳተም የጀመሩት በደንብም ጽሁፍ የሚጻፍ አይደለም። እንደሱ ለማለት በጣም ያስቸግራል። ብዙ አጋጣሚዎች ነበሩ። ጋዜጦች በጣም ተነባቢና ተደማጭነት ሊያገኙ የቻሉባቸው ብዙ አጋጣሚዎች ነበሩ። ከዛ በላይ እርግጥ አንተ እንዳልከው ከ97 አካባቢ ሁሉም ጋዜጦች ተነባቢነት ያገኙበት ነው። ከዛ በፊት ግን ብዙ እድሎች፣ ብዙ አጋጣሚዎች ነበሩ። ፎር ኤግዛምፕል 93 አይደለም 91 ወር 92 ውጊያ የተጀመረው የኢትዮ ኤርትራ ጦርነት ውጊያ የተጀመረው 91። እንግዲህ ያኔ ጋዜጦች ተነባቢ የሆኑበት ወቅት ነው። ይሄ በጣም በብዛት ከ5,000 ኮፒ ከምናምን ከ10,000 ኮፒ ወደ 20,000 ኮፒ የገቡበት ጊዜ ነበረ። የኢትዮ ኤርትራ ጦርነት ጊዜ ለምሳሌ በኢትዮጵያ የነጻ ፕሬስ ታሪክ በቀን 2 ጊዜ የታተመው ብቸኛው ጋዜጣ ኢትዮጵያ ጋዜጣ ነበር። በቀኑ 2 ጊዜ ብቸኛው ጋዜጣ ኢትዮጵያ ጋዜጣ ነበረ። ያ ምንድነው? ገና ጦርነቱ እንደተጀመረ ኤርትራውያኖች ይባረሩ አልተባለም። ያን ጊዜ እኛ በአጋጣሚ የሚባረሩ ሰዎችን ስም ዝርዝር አገኛል እና ለዕለቱ የተዘጋጀውን እንትን ትተን ጋዜጣ ጽሁፍ ትተን 742 ይመስሉኛል እንዲባረሩ የእሱን ስም ዝርዝር ይዘን ወጣንና ጠዋት 4 ሰዓት ላይ አለቀ ገበያ ላይ ጋዜጣው። እና አስጨነቁን አከፋፋዮቹ፣ አዟሪዎቹ ምናምን። ስለዚህ ወዲያው ደግሞ እነዚህ ሳይ ወደ ማተሚያ ቤት ሄዱና ሁለተኛው ታተመ እና በቀን 2 ጊዜ ያ ጋዜጣ የታተመበት ነው። ያን ሰሞን ጋዜጦች እንደ ጉድ የሚነበቡበት ከ5,000 በታች አልነበረም። አሁን ሪፖርተር ዋና ተነባቢና ረጅም ዘመን የቆየ የሚባለው 2,000 እና 3,000 ኮፒ ነው የሚያሳትመው። ያኔ እኮ አንድ ዝም ብሎ ተራ ነው ብዙም አንባቢ የለውም የሚባለው 5,000 በትንሹ። አሁን ባልኩህ ጊዜ በዛ በኢትዮ ኤርትራ ጦርነት ጊዜ ግን እስከ 20,000 30,000 ድረስ ተገብቷል። ከዛ በኋላ ግን ምርጫ 97 ከመጣ በኋላ አንደኛ ኢህአዴግ የምህዳሩን ትንሽ ሰፋ በማድረጉም ሁለተኛ እንትኑንም የነበረው ጡዘት የፖለቲካው ሰዎች የሚያደርጉት ክርክር ምናምንም ተደማምረው እና በሌሎችም ምክንያት እስከ 100 ምናምን ሺህ ድረስ ገብቷል። ሌላው ሁለተኛው ጊዜ ብዬ የማስበው 93 ዓመተ ምህረት በጣም ጋዜጦች ያበቡበት ጊዜ የሚባለው ኢትዮጵያ ጋዜጣ እኔ የማዘጋጅ ጋዜጣ ማለት ነው። የህወሓትን ክፍፍል ይዘን የወጣንበት እትም ጊዜ ማለት ነው። በጣም ያን ጊዜ አንዳንድ ፍንጮች ነበሩ ህወሓት እንደተከፈለ፣ ግን ሙሉ መረጃው አልነበረንም። ለተከታታይ 2 ወራት 3 ወራት እንደዚህ በተከታታይ ህወሓት ውስጥ የሆነ ችግር እንዳለ የሚጠቁሙ የአብዮታዊ ዲሞክራሲ የእነሱ ጋዜጣ ምን ነበረ እነዚህ
መጽሔቷም ነበር። መጽሔቶቹም እና በተለይ ደግሞ ሪፖርተር ጋዜጣ በተከታታይ የሚያወጣቸው ርዕሰ አንቀጾችና አንዳንድ ጽሁፎች እባካችሁን ተስማምታችሁ ወደ መፍትሄ ነው ምናምን የሚል አይነት ጽሁፍ ይዘው ይወጣ ነበር እና ችግር እንዳለ በደንብ ያስታውቃል። ግን ምንድን ነው ያ ችግር? ምንድን ነው የሆነው? ጭምጭምታው አለ። ምንም መረጃ አልነበረንም እጃችን ላይ። ከዛ አንድ ጓደኛዬ ደወለና እነ ስዬ አብርሃ ያወጡት መግለጫ አለ በትግርኛ የተጻፈ ናናው ሰዳለን ጌታቸው ይባላል። ይዤ መጣሁ። በትግርኛ ነው የተጻፈው። ትግርኛ ከመዋላችን የሚችለው ደረጀ ኃይሌ ነበረ። ደረጀ ኃይሌ ኢትዮጵ ነበር የሚሰራው። በነገራችን ላይ የተዘጋጀ ስራ በሙሉ ቀረና ሙሉ በሙሉ እሱ እንዲተረጎም ተደረገ እና ርዕሱ አጭርና ግልጽ ነበር ይዘን የወጣነው። ሌላው ያዘጋጅናቸው ርዕሶች ቀሩና ዜናዎች ምናምን ቀሩና የአባራሪና የተባራሪ ፎቶ በግራና በቀኝ ከዛ ህወሓት ተከፈለ የሚል ዜና ይዘን ወጣ እና እሱ በጣም አስደናቂ ነበር። ኮፒውም ለሁለተኛ ጊዜ ደግሞ አሁንም በነጻ ፕሬስ ታሪክ ለሁለተኛ ጊዜ በቀን 2 ጊዜ የታተመ ጋዜጣ ነበረ ኢትዮጵ። እሱ ጋዜጣ ላይ ግን ትግረኛው ወደ ሌላኛው ሲዞር የተቆረጠች ቃል ነበረች። ማን ነው የነገረህ ነው ጥያቄ። ምንድን ነው አጠቃላይ ቀደም እንዳልኩ ብዙ ችግርም ተደውሎ ማንገራገሪያ ደርሷል። በጭምጭምታ ከሰው ሰምተው ሊሆን ይችላል። ምንድን ነው የሆነው መሰለህ? ተተረጎመ። ምንም የቀረ ነገር የለም። በስነ ስርዓት ትክክለኛው ትርጉም ነው የተተረጎመው። በስነ ስርዓት የተተረጎመው ጽሁፍ ነው የወጣው። ግን በጋዜጣ ስራ ላይ ዳም የሚባል ነገር አለ አይደል? ሌአውት ስትሰራ ሌአውት ሲሰራ ለካ አንዲት አረፍተ ነገር ተሸፍናለች። ያቺ አረፍተ ነገር እኮ መፈክር ናት። ኢምፔሪያሊዝም ይውደም የሚል ነው የመጨረሻው ማለት ነው። ይሄ መግለጫ እንዳልኩ ከህወሓት የተባረሩት የ13 ሰዎች አቋምን የያዘ ነው። ከዛ ጠዋት ተደወለ ወደ 4 ሰዓት። በአጋጣሚ ስልኩን ያነሳሁት እኔ ነኝ እና አንተ የመለስ አቃጣሪ እመጣልሃለሁ፣ ቢሮውን አውቃለሁ፣ እደፋዋለሁ። ምንድን ነው የተፈጠረው ችግር ምናምን ሲል ኢምፔሪያሊዝም ይውደም የሚለውን ያላወጣኸው የመለስ ተላላኪ ስለሆንክ ምንም እኛ እንደ መጀመሪያ ስህተቱንም አላየ ነው። ሁለተኛ ይህ ነው የሚባል አንዲት ይሄን ያህል ሰውን ነፍስ አጠፋለሁ የሚያስብል ነው ብለን አላመንም። የሚያስኮርፍም አይደለም ደግሞ ስታሰው። ዋናው ነገር ዋናው መልእክታቸው የተለያዩበትን ከመለስ ዜናዊ ቡድን ጋር የተለያዩበትን ሀሳብ ሳንጨምር ሳንቀነስ ይዘን መውጣታችን ነበር። ከኢምፔሪያሊዝም ይውደምም ትርጉም ነበራት እና ከዛ ያው ለሲሳይ ነገር ባክተዋቸው ምናምን። ግን የሚሆነው እነዚህ ከ13ቱ ሰዎች አንዱ ሊሆን ይችላል ሰውዬ። በኋላ ዝም ብዬ ሳስብ እነዚህ ሰዎች ስልጣን ቢይዙ ኖሮ ለአንድ አረፍተ ነገር ይሄን ያሉን በየቀኑ ውሎ የምንጠበጠባቸው ደግሞ ምን ሊያደርጉን ይችሉ ነበረ ብዬ አስባለሁ። 97 ምርጫ ግን አንተም ብዙ ጉዳይ የደረሰብህ ያየህበትም ነው ብዬ አስባለሁ። ከፋሲል ያለም ጋር ስትሰራ የምርጫው ከተካሄደ በኋላ ያው ጋዜጦች መታሰር ብዙ ነገር መሆን ነበር። አንተ ያን ነገር ስትሰማ ቢሮ መሰበሩን ስታውቅ ሸሽተህ ነበር፣ የሆነ ሰፈር ሂደህ ነበረ። ሰፈር ሳይሆን ቤቴ ነበርኩ። ቤትህ ሄድከው። ቤትህ ሂደህ ግን ስሜቱ አንዳንዴ ጋዜጠኛ ሆነህም እኔ ስላላየሁት ያንን ሞመንት መናገር አልችልም። ግን አንተ ቦታ ቆሜ ሳስብ እየተሳደድክ ግን ቤትህ መቀመጥ ከመጡም እዛው ቤት መጥተው ይወሰዱ። ብትሮጥም የትም ልትደርስ የምትችል አይደለም። ምናልባት ደምህን ደመከልብ ከማድረግ በስተቀር ብትሮጥም ምንም እንትን የምትለው ነገር የለም። ከሞትክ ደግሞ ወገንህ፣ ዘመድህ፣ ቤተሰብህ መሀል ብትሞት ቶሎ አንስተህ ይቀብረዋል። እንደዚህ አይነት እምነት ስለነበረ ነው። ግን በወቅቱ ሌላም ደግሞ መሄጃም አማራጭም አልነበርም። ገብተዋል። የሚሆነውን ነገር ከመቀበል
ውጭ መጀመሪያ የኢትዮጵያ ነጻ ፕሬስ ጋዜጠኞች በቁርጠኝነት የሚሰሩ ናቸው። ይህን ያህል አሁን ሳስበው ያኔ የነበረኝ ድፍረት ሩቡ አይኖረኝም። አሁን ሳስበው በጣም ደፋሮች ነበረን፣ ጎበዞች ነበረን፣ አንባቢዎች ነበረን፣ በጣም እንረዳዳ ነበር። የፕሬሱ ልጆች በአጠቃላይ ነው የምልህ፣ እኔም ብቻ አይደለም። የተተራረብን እንማማር ነበር። እንድ ሰው ሁለተኛ የሆነ መስዋዕትነት ተከፍሎ ስርዓት መለወጥ አለበት ብለንም ምናምንም ነበረን። እንደገና ደግሞ ይሄ የውጣ ወረዱ የምናምኑ ኤክስፔሪየንስ አለ። ወታደር መሆን የሚጠቅምህ ነገር አለ። አሁን ሳስበው በጣም ልበ ድፍን ነበርኩኝ። ማን ነው ከቤት ውጣና ሌላ ቦታ ተሸሸገ ያለ? ተሸሸገ አይደለም። 11 ሰዓት ዜና ለማዳመጥ 11 ሰዓት ጀርመን ሬዲዮ የሚተላለፍበት ወቅት ነው። እየተጠባበቅን ነበረ ከጓደኛዬ ጋር ቁጭ ብለን እና እየተጠባበቅን ልክ ስምረት ገብረ ማርያም ያኔ የአዲስ ዘመን ጋዜጣ ምክትል አዘጋጅ ነበረች። ደወለች እና የት ነው ያለኸው አለች። እኛ ቤት ነኝ ምናምን አልኳት። ሰዎችን በየቤቱ እየሄዱ እያሰሩ ነው፣ በየቢሮ እየሄዱ እንደዚህ እያደረጉ እያሰሩ ስለሆነ እንግዲህ የምታደርገውን ነገር አድርግ፣ ግን በቃ የመጡ ነው ተዘጋጅ አይነት ነገር ነው መልእክቱ። በተቻለ መጠን ደግሞ ዞር ብትል ጥሩ ነው አለች። ስምረት ማለት የፋሲል የኔ ዓለም ባለቤት ናት። ያኔ ምክትል አዘጋጅ ነበረች። ምንም ወደ ህሊናዬ ቢመጣ ባስ ምንም ነገር የለም። ስለዚህ ቢያንስ አንድ ጓደኛዬ አጭር ጊዜ ነው ከተዋወቅን፣ በነገራችን ላይ ያለው ጓደኛዬ ወደ እሱ ጋር ለመሄድ አሰብኩኝ። ግን ኪሴ ውስጥ ሳንቲም አልነበረም። ማዘርን ብጠይቅ ማዘር አልነበራትም። ስለዚህ ከጎረቤታችን ክብነሽ መልኬ የምትባል ሴትዮ ነበረች። 10 ብርና 15 ብር ሰጠችኝና ቀጥታ ተሳፈሬ ከፈረንሳይ ለጋ ሲሆን ከተማው እኮ ጭር ብሏል። ምን እንደነካው አይታወቅም። ማታ ነው ደግሞ መግለጫ የሚወጣው በእኛ ጉዳይ ላይ። እኛ ቀድመን ነው የሰማነው ማለት ነው። ከዛ ጊዮርጊስ ሄድኩኝ። ከጊዮርጊስ 3 ቁጥርን ይዤ አየር ጤና ምናምን እና ከዚህ ጓደኛዬ አጭር ጊዜ ግን በጣም የተግባባን የሥነ ጽሑፍ ሰው ስለሆነ ግጥምና የዜማ ደራሲ ነው። ሲሳይ በቀለ ይባላል፣ ነፍስ ይማር። የፀሐዬ ወንድምን ልጅነቴን ምናምን የደረሰው ጥቁር አበባዎች፣ የፀሐዬ ሌሎችም እንደዚህ ደራሲ ነው። እሱ ቤት ሄድኩኝ እና ለጊዜው አይደለም መጀመሪያ ጌታቸው የሚባለው የህወሓትን መከፈል ዜና የሰጠኝ ነበረ እና እሱ ቤት ነው የሄድኩት መጀመሪያ። ከዛ እሱ ቤት አደርኩኝና በበነጋታው ነው አድራሻ ቀይሬ ሲሳይ በቀለ ቤት ሄድኩኝ። እንግዲህ በጣም አስከፊው ጊዜ፣ ብዙ ጊዜ ታስሬያለሁኝ። 2 ዓመት ከነ ሜጀር ኃይሉ ሻውል መዝገብ 2 ዓመት ያህል እስር ቤት ቆይቻለሁ። እነዚህ በሙላ ነገሮች ምንም አይደሉም። ያኔ በመያዝና ባለመያዝ መሀል በነበረችው 7 ቀን የነበረችው ሰቆቃ በጣም አስከፊ፣ ከመሸሽ መታሰር ይሻላል የሚያስብል እና እንቅልፍ አልባ የሆኑ ሌሊቶች ያሳለፍኩባቸው 7 ቀናት ነበሩ። ከዛ በኋላ ያው ምናልባት እንግዲህ መጽሐፌ ላይ የቃሊቲ ሚስጥሮች መጽሐፌ ላይ አንበበ ይሆናል። ከዛ በኋላ ከነ ፋሲል የኔ ዓለም፣ ደረጃ ሀብተወልድ፣ ዘካርያስ ተስፋዬ ጋር ተደዋውለን ነው በራሳችን ጊዜ ህዳር 30 እጃችንን የሰጠነው። የሚገርመው ግን 10 ብር የተበደርካ የሰጡ ሴትዮ በፖሊሶች ተገለዋል። ከዛ እዛ ውስጥ ሆነህ ደግሞ ሄደህ ሆቴል ነበራቸው መሰል ምግብ ቤት ወይም እንደዚህ ሬስቶራንት ነገር ግሮሰሪ ነገር ናት የሄድኩባቸው ያረፍኩባቸው እነሱ ጋር ቁጭ ብለህ መግለጫው ይነገራል። አንተ ከሌላ ሰው ጋር እያወራህ ነው። የሰዎች ሙመንት እዛ መጽሐፍ ላይ ቃሊቲ ሚስጥሮች ላይ ገልጸሃል። ሰውን ምን ያህል ለራስህ እንደሚጨነቅና
ሸኝቶ ሰሜን ሆቴል ድረስ ሸኝቶ ነበረ። ያን ሙመንት ታስታውሰዋለህ? እንዴት እንደነበረ የእሱን ሁኔታ ያንተ ሁኔታ? ከዛ በፊት ቀደም ያልከው መሰለህ ሲሳይ በቀለ ትንሽ ግሮሰሪ ነበረችው። ስለዚህ ብቻህን ቤት ከምትደበቅ እንደ ማንኛውም ጠጪ እዛ ግሮሰሪ ውስጥ ሆነህ ብትቆይና ማታ ብንገባ ይሻላል ምናምን ብሎ ነበር ይዞኝ የሄደው። እና ቴሌቪዥን አለች፣ ትንሽ ቴሌቪዥን ተሰቅላለች እዛች ቴሌቪዥን ላይ እና ማታ 2 ሰዓት አካባቢ ቢራ እየጠጣ ተጋብዤም ማለት ነው። ሰዎች ደግሞ ከበውኛል። በሚስጥር የሚያውቁ እኔን የሚያውቁ ሰዎች አሉ፣ የማያውቁኝም አሉ። እና ይፈለጋሉ ተብሎ የጋዜጠኞች ስም ዝርዝር ከነ ፎቶቸው ይወጣ። አንዱ የኔ ስም ዝርዝር ነው። ፎቶ ግን የኔን የሚመስል ሆን ተብሎ እርግጥ ፎቶ የኔ ነው፣ ግን ሆን ተብሎ አሳስተ አንሳ የተባለ ነው የሚመስለው። ፎቶ ያነሳኝ ሰውዬ ከቀበሌ ነው የወሰዱት እና ምንም አይለይም። በቃ የሆነ ነጭ ነገር ምናምን እና በእርግጥ እሱን ፎቶ ወጥቶ ራሱ ዝም ብዬ በህዝብ ባህል መሄድ አየዙኝ፣ አያውቁኝም። አሁን ያለው ስሜን ሳየው ያው ደነገጥን። ከዛ በኋላ አንድ ሰውዬ ምን አለ መሰለህ፣ እዛ ውስጥ ጠጭ እኮ ነው ሸኘው ተባለና ሸኘኝ፣ ወደ ቤት እየሸኘኝ ማለት ነው። እኔ ሹፌር ነኝ፣ አፋር በረሃ ድረስ ይዤ ልሄድና በዛ በኩል ውጣ ምናምን አለ እና ሊያሳምነኝ ሞከረ። አይሆንም ምናምን ብዬ ነው ከእሱ የገባሁት። እና ሰዎች ደግ ሲሆኑ ምን ያህል ደግነታቸው እስከምን ድረስ እንደሚሄድ ያወቅኩባቸው አጋጣሚዎች አንድ ይሄ ነው። ሁለተኛው ተደዋወልንና እጃችንን መስጠት አለብን ተባባል። ከነ ፋሲሌን ያለም እና ደረጀ ዘካሪያስ እኔ 4 መሰለን አንድ ላይ ይሄን ነው እና ተቀጣጠርን። ከዛ የቀጠሮ ዕለት የኤልያስ ጉዲሳ የቃል ኪዳን ባለቤት በጣም ጓደኛዬ ነው። እንግዲህ ከአየር ጤና አልፈህ ነው የነበርኩበት ሰፈር፣ ይሄ የሲሳይ ሰፈር ማለት ነው። ከዛ በእግሬ ወይም በትራንስፖርት ብትሄድ መሀል ላይ የሆነ ነገር ተያዘ አይነት ነገር ብለው ሹት ቢያደርጉስ ምናምን የሚል ስላሰብኩኝ ጠራሁት። መኪና አለው። ከዛ መጣ ሊወስደኝ ሲመጣ የሲሳይ ባለቤት ከግሮሰሪያቸው ነው የወጣሁት እና ሲሳይ ሆነው ተከተሉኝ። ያለቀሰች ምናምን አለችና በእጅ የሰጠችኝ 50 ብር የሰጠችኝ ተቀበልኩ። እሱ ደግሞ እዛው ስትገባ አይቼ ነው የምመለሰው አለኝ። ማዕከላዊ ማለት ነው። እና እሺ ገባ። መንገድ ላይ ብዙ ሲጀመር ለካ ያደረገው ቱታ ነው፣ ቢጃማ ነው ያደረገው። ኪስ የለውም፣ ብር አልያዘ እና በልበል በመመለሻ ብር አምጣለኝ እና ሚስቱ ከሰጠችኝ ብር 15 ብር ምናምን ያህል ሰጡት። ምንድን ነው የሚያሳየ መሰለ፣ ሰው ሊረዳህ ሲፈልግ እስከ መጨረሻው ባዶ ሆኖ ያለው እስከሚመስለው ድረስ እስከ መጨረሻው ድረስ መልካም ሊሆን ይችላል፣ ጥሩ ሊሆን ይችላል። ራስን እስከ መርሳትና የሚያስፈልገውን ነገር እስካለማወቅ ድረስ ሊሄድ ይችላል። ይህ ከደግነት የሚመነጭ ነው። እንዲህ አይነት ደጎች ደግሞ ባይኖሩ ኖሮ ኢትዮጵያ ውስጥ ሕይወት አይቀጥልም ነበረ። አንዱ ለአንዱ መስዋዕትነትም አይከፍልም ነበረ ብዬ አስባለሁኝ። የአንደኛው ደግነት አንድ ቦታ ላይ የሆነ ትምህርት ይሰጣል፣ ሌሎች ሰዎች ደግ እንዲሆኑ ያስተምራል ብዬ ገምታል። ሆቴል ላይ ግን እኔ ድፍረታችሁ ግን አድንቄያለሁ። ተደዋውላችሁ በቃ ከዛ በኋላ ማዕከላዊ አጠገብ አይደል ሰሜን ሆቴል ያለ ምን ብሎ ይዛል። ሁለተኛ እዛ ደግሞ የገባንበት አንድ ምክንያት አለ። አንድ የቢቢሲ ኦር የአልጀዚራ ሪፖርተር ነበረ ከመግባታችን በፊት መግለጫ ለመስጠት ነው። ቅድም ያልኩህ የነጻ ፕሬስ ጋዜጠኞች ልበድፍንነት የሚያሳይ ይመስለኛል አንዳንድ ጊዜ ሳስበው። ምክንያቱም አሁን በቃ ልታሰር ነው እጄ ልሰጥ ነው ምናምን ብለን መግለጫ ሰጥተህ ነው። ያውም የተከሰሳችሁበት ደግሞ በህገ መንግስት ማፍረስ ነው። ህገ መንግስታዊ ስርዓቱን በኃይል ለመናድ ነው ምናምን ብለን መግለጫ ሰጥተን ቻው ምናምን ብለን
እንገባ ነው። በአጋጣሚ እሱ እመጣለሁ ካለበት ሰዓት ስለዘገየ ያው ከጓደኞቻችን ከቤተሰቦቻችን ጋር ቻው ቻው ተባብለን ገባን። እስር ቤት ውስጥ ግን አንተ በተለይ የቅንጅት ታሳሪዎች የተለያየ ሀሳብ ያነሱ ነበር። በግሩፕ መሀል ሁነህ ማየት ትፈልግ ነበር። ከምን የመጣ ነው ያን እንደማነከው? ብዙ ጊዜ ብዙ ሰዎች አጠገባቸው ያለውን ነገር ለማየት ፍላጎት የላቸው። ከዛ ውጪ አርቀው ማየት ነው፣ ሩቅ ያለውን ስህተት ነው ማውጣት የሚፈልጉት። የራስን ስህተት ማየት ስትችል ነገሮች ለውጥ ሊያመጡ ይችላሉ። ኢትዮጵያ የፖለቲካ ችግር ሁላችንም የራሳችንን ፕሮብሌም ማየት አለመቻላችን ነው ብዬ ዝም ብለን እንደ ፍልስፍናም በለው እንደ እውቀትም በለው እንደሱ አይነት ነገር ስለነበረ በጥልቀት ማየው አካባቢ የሚካሄዱት ነገሮች ነበረ በጥልቀት ማየው። ምክንያቱም በርቀት ደግሞ 7 ዓመት ኢትዮጵያ ጋዜጣ ላይ በምሰራበት ጊዜ በርቀት ማቃቸው ሰዎች፣ በርቀት ማደንቃቸው ሰዎች፣ ከፍ ከፍ አድርገው የማያቸው ሰዎች እነሱን በርቀት አይቻቸዋለሁ። አሁን እነዛን ሰዎች በርቀት ማደንቃቸው፣ መወዳቸውን ማከብራቸው ሰዎች አጠገብ ሲሆኑ የዕለት በዕለት ህይወታቸው ውስጥ የሚያደርጉት ድርጊት ትኩረትን የሚስብ ይመስለኛል። አንደኛው እሱ ነው። ሁለተኛው ነገር የመጽሐፍ እረፍት። ዝም ብለህ እስር ቤት አንዳንድ ጊዜ ለታሳሪው በጣም ቀላል ነው። ትነሳለህ፣ ቁርስ ትበላለህ፣ ተመለሰህ ትጋደማለህ። ከዛ ምሳ ትበላለህ፣ ተመለሰህ ትጋደማለህ። እራት ትበላለህ፣ ተመለሰህ ትተኛለህ። በቃ ምንም ወደዚህ ልሂድ ወደዚህ ልሂድ ይሄን ላድርግ የምትውልበትን እንትን አይደለም። እኔ እና እስር ቤት መታሰር ከታሳሪዎቹ ይልቅ ለታሳሪዎቹ ቤተሰብ ነው አስቸጋሪ የሚመስለኝ። ሰው ያንን በስራ ማሳለፍ አለብን ብዬ አሰብኩኝ እኔ። ሁለተኛው ይህ መጽሐፍ ከልጅነት ጀምሮ የተለከፍክበት የመጽሐፍ አባዜ ደግሞ ነገሮችን በሰነድ መልክ እንዲይዛቸው አደረገኝ። አንደኛው ተጽዕኖ ያሳደረብኝ ደግሞ የአና ማስታወሻ ሲተረጉም አዶኒስ ጓደኛዬ የነበረ እንዴት ትጽፈው እንደነበረ በየቀኑ ይነግረኝ ነበረ። ሰው ያቺ ልጅ ከጻፈች እኔም ዲያሪ መጻፍ አለብኝም የሚል እምነት ውስጥ የነበረ በዛ ምክንያት ነው የጀመርኩት። ቀደም ያልኩ ግን መረሳት የሌለበት ነው። አንዳንድ ጊዜ ወደ ራሳችን መመልከት ስንችል የነገሮችን ስር መሰረት ማወቅ ይቻላል። እንዲሁም መጽሐፍ ላይ የቃሊቲ ሚስጥሮች ላይ እነዚህ ናቸው ዶክተሮች የሚባሉ፣ እነዚህ ናቸው ፕሮፌሰሮች የሚባሉ፣ እነዚህ ናቸው ሀገር የሚመሩ ስልጣን ቢሰጣቸው ብለህ ጥያቄ ውስጥ እንድትከታቸው አረገ። ጥያቄ ውስጥ እንድትከታቸው ያደረገ ደግሞ ሀሳቡ የሚነሳው ሀሳብና የሚደረገው ሽኩቻ ነበር። ምን ነበር እሱ? ብዙ ነው። አሁን እንዲሁ ለምሳሌ ብለህ አንተ እንደዛ ያስባለ እንዲህ ብለህ አሁንን መግለጽ በጣም አስቸጋሪ ነው። ግን አንዳንድ የፖለቲካ ጉዳዮች ሲነሱ ለምሳሌ የፖለቲካ ፍልስፍናዎችን በሚመለከት በአብዮታዊ ዲሞክራሲና በሊበራል ዲሞክራሲና ምናምን በሶሻል ምናምን ያለውን ልዩነት ላይ ዲስከስ ምናምን ሲደረግ ልዩነቶችን አለማወቅ መቻል ያሳዝናል፣ ያሳፍራል። በቃ ሜቢ እነዛን የሚነግሩንን ያኔ ውጭ ሆነን የሚነግሩንን ነገር እዚህ ጋር ታጠዋል፣ እስር ቤት ውስጥ ታጠዋለህ። ምናልባትም ነገሩ ጠፍቷቸው ላይሆን ይችላል፣ ያሉበትም ሁኔታ ተጽዕኖ አድርጎባቸው ሊሆን ይችላል። አሁን ሳስበው ነው። ሁለተኛ እዛ ላይ ሰብለ ወንጌል የምትባለ ልጅ ያነቃችኝ አንድ ቦታ አለ። ስለ እነሱ ድክመት እንደዚህ ሳወራ ወይም ያየሁት ያልጣመኝን ነገር እንደዚህ ሳወራ ፍርድ ቤት ውስጥ ቁጭ ብለን የቅንጅቷ ወጣቷ ልጅ የሰው ልጅ እውነተኛ ባህሪ የሚገለጠው እስር ቤት ውስጥ ነው እና ልትፈርድባቸው አይገባም ምናምን አለችኝ እና እንደ አዲስ ነው ንቀት ያልኩት። ከዛ በተጨማሪ በተለይ በሁለቱ ሽኩቻ መካከል የኢንጂነር ሀይሉሻው ግሩፕ አለ፣ የፕሮፌሰር ብርሃኑ ነጋ ሽኩቻ ግሩፕ አለ። ይሄ ግሩፕ ከእስር ቤት አልፎ አሜሪካው ባለው እንትንም ነበርና ያንተ
እዛ ያን ስትሰማ የሚሰማ ስሜቶች ነበሩ። እኔ ቁም አንተ ቦታ ብሆን ብዬ አሰብኩትና መጽሐፉ ላይ ያልገለጽክልን ግን በጣም ብዙ ነገር ቢሰማሃል ብዬ አስባለሁ። ብዙ ነገር ሊሰማ ይችላል። የመጀመሪያው ነገር እነዚህ ሰዎች መሪዎች ናቸው ብለህ ታስባለህ አይደለም? ከመሪ ደግሞ ይጠበቃል የምትለው መሪዎች ማለት አባት ማለት ነው አይደለም? አባት ለልጁ ደግሞ ማድረግ ያለበት ነገር አለ ብዬ ማሰባቸው ነገሮች አሉ። የመጀመሪያው ነገር አለ የምናውቀው ሁላችንም የምናውቀው የቅንጅት መሪዎች ጋር ስትሄድ ደግሞ ልክ እንደ አባት ናቸው መሪ ስለሆኑ ብለህ ካሰብክ ከነሱ ከራሳቸው በላይ ማሰብ ያለባቸው ለተከታዮቻቸውና በስሩ ላሉ ታጋዮች ነው ብዬ አስባለሁኝ፣ አምናለሁኝ። ግን እዛ ባለው ሁኔታ ግን ይደረግ የነበረው እንደሱ አልነበረም። ለምሳሌ ገንዘብ ሲላክ ስለ ራሳቸው ገንዘብ እንዴት እንደሚያገኙ እንጂ ትራንስፖርት ያጣ ቤተሰብ ያለው በሺህ የሚቆጠር የቅንጅት አባል ነበረ። ስለ እነሱ ሲያወሩ አትሰማም፣ ወይም ይሄ ለእነሱ ይደረግላቸው ሲሉ አትሰማም። የኔ ድርሻ የኔ ምናምን ነው። ይሄ ስታስብ ሰዎች ምን ያህል ግለኞችና ስስታም እንደሆንን በደንብ አድርጎ የገባኝ ወቅት ነው። ምክንያቱም አብዛኞቹ ከኛ ጋር የነበሩት የታሰሩ ሰዎች ሚሊዮነሮች ናቸው። ከገንዘብ ገንዘብ ያጡ ሰዎች አይደሉም። በጣም ሀብታም፣ ምንም ፖለቲካው ሳይሳተፉ ምንሳሉ ዝንጥ ብለው መኖር የሚችሉ ሰዎች ናቸው። እነዚህ ሰዎች ናቸው ከአሜሪካ ካሉ ድርጅት ምንድን ነው ድርጅታቸው አጋዥ ድርጅታቸው ከሚላከው ገንዘብ ለእኔ ያልደረሰኝም ብለው ሲከራከሩ የምትሰማውና ይሄ እንትን ይላል። ሜይቢ ይሄ ነገር እኮ የእነሱ ፕሮብሌም እኮ ብቻ ላይሆን ይችላል። ውጭ ያለውም አካል ይሄንን የሚፈልግ ይሆናል። እሱ ተራውን አባል ረዳሁ ከሚል ይልቅ መሪዎችን ረዳው ቢል ለሱ ስም ይሆንለት ይሆናል። አሁን በኋላ ላይ ሳስበው ግን አሁን ሳስበው እንደ እውነቱ ከሆነ ብዙም የከፋ ነገር አደረጉ። ያኔ የተቀየምኩባቸው ነገሮች የከፉ ነገሮች አሁን ሳስበው ብዙም የሚያስከፉ አልነበርም። እየበሰልክ ስትሄድ የሚገባ ይሄ ነው። ምክንያቱም የሰው ልጆች በቃ ይሄን ያህል ናቸው ማለት ነው ወደሚል ድምዳሜ ትሄዳለህ። የሰው ልጅ ባህሪም በትክክል የምታውቅበት ቦታ ይመስለኛል። የክርክሩ ጊዜ ነበር እንዲያውም ይቅርታ እንጠይቅ የሚል። እሱ ክርክር ላይ እኛ አልነበርንም፣ ጋዜጠኞቹ አልነበርንም። ፖለቲከኞቹ ናቸው የሚከራከሩ። የእነሱ ክርክር ውጤት ግን እኛ ጋር ይመጣና ሌላ የጸብ መንስኤ ሌላ የእንትን መንስኤ ምናምን ይሆናል። እነ ብርቱካን እና ኢንጂነር ኃይለ ሻውል ይቅርታ የሚባል ነገር በአጠገባችን ሊያልፍ አይገባም ይላሉ። ሌሎቹ ደግሞ ይቅርታ ብንጠይቅ ምንም አይደለም ይላል። በመሰረቱ በዚህ ጉዳይ ላይ ከመጀመሪያ ጀምሮ ይቅርታ መጠየቅ አለብን የሚል አቋም የጽኑ አቋም የነበራቸው ፕሮፌሰር መስፍን ብቻ ነበሩ። እሳቸው ምንድነው ይቅርታ ብንጠይቅ የማሾፍ የቀልድ መሆኑን ለኢትዮጵያ ሕዝብ እኛ ልንነግረው አይገባም፣ ራሱ ያውቃል። ስለዚህ ይቅርታ ጠይቀን እንደገና ትግሉን ማስቀጠል አለብን የሚል አቋም ነበራቸው። አሁን ሳስበው ያኔ ግትር ነበርኩኝ እኔ ራሴ። አሁን ሳስበው ትክክል ይመስለኛል። ዝም ብለህ ታፍነህ ተቀምጠህ የሆነ ቦታ ላይ ምንም ነገር ማድረግ በማትችልበት ሁኔታ በአንድ ተራ ወታደር ምንም በማያውቅ ግባ ውጣ እየተባልክ ከምትኖር ይልቅ ይቅርታ ጠይቀው እንትን ሌላ አደረጃጀት ሌላ ምናምን መፍጠሩ የሚሻል ይመስለኛል። አሁን የገባኝ ግን ይሄ ግን የእናንተ እዛ ጭቅጭቅ ውስጥ አለመኖርም መረጃዎች ይመጡላችሁ ነበር፣ በፍጥነት ወሬዎች ይመጡላችሁ ነበር። ዶክተር ያዕቆብ ደግሞ እዛ ውስጥ እሳቸውም የህግ ጉዳይም ስለሚያውቁ ድርድሩ ላይ ነበሩ። ስለሳቸው ብዙ ነገር ሲወራ ግን አንተ ፍርጥ አድርገህ ዶክተር እንደዚህ ይባላሉ እንዲህ ያደርጋሉ ምናምን ብለህ ጠይቃል። ያንን ዶክተር ያዕቆብ እኮ በዛ ወቅት ከማንኛዎቹም በላይ ተጠቂ የነበረ ሰው ነው። ባሉባልታም በምናምንም
እና ደግሞ እንደሱም አይነት ቻይ የለም። ያንን በሙላ አሉባልታ እየሰማህ ምን ልክ ዛሬ የዛሬውን ውርጅብኝ አልፈህ ወደሚቀጥለው ቀን ውርጅብኝ ለመግባት መዘጋጀት እስር ቤት ውስጥ እያለን ተጠቂ ከነበሩ ሰዎች አንዱ ነው። በእኛም በዛኛውም ወገን ማለት ነው። በእኛም ስለ አብረውን በታሰሩ ማለቴ ነው እንጂ በጋዜጠኞቹ ማለቴ አይደለም። ሌላው እስር ቤት ውስጥ ተጠቂ ከነበሩት ሰዎች አንዱ ዶክተር ኃይሉ አይራአያና ዳዊት ከበደ ናቸው። ጋዜጠኛው የአውራምባ ታይምስ በኋላ ላይ አሁን እነሱ ትግሬ ሆናችሁ እንዴት ቅንጅት ማለት ያኔ አማራ ማለት ነው እና ከአማራ ጋር እንትን ትላላችሁ ብሎ በጣም የሚዋከቡ እናንተን ይሉ የነበሩ ከኛ ከሁለታችን በላይ ጥቃት የደርስባቸው የነበር ጥቃት ስለ የጉልበት ጥቃት አይደለም። ሳይኮሎጂካሊ በቃ እነሱ በተለየ መልኩ እንዲፈተሹ ይደረጋል። እኛም ማንፈተሸውን ቦታ ማለት ነው እንግዲህ ምናምን እንደዚህ ያደርገው ቶርች ያደርገዋል እና ከእኛ በላይ መስዋዕትነት የከፈሉ ናቸው። ዶክተር ያዕቆብም በለስላሳነቱና እንትን በማለቱ ከሁለቱም ወቀን ውርጅብኝ ነበረበት። ያንተ ነው የሚገርመው። ከሁሉም አልሰማም የሰውን ወሬ ብለህ ሂደህ ስትጠይቃቸው እሳቸውን ያው በደንብ ያብራሩልህ ነበርና ያንተ ፍላጎት መረጃዎችን አጥርቶ የመያዝ ወይስ አሉባልታው እስከምን ድረስ ነው የሚለውን ነገር ለማወቅ ነበረ። እኔ ከሁሉም ጋር ጥሩ ግንኙነት አለኝ። አንደኛ ያከብሩኛልን፣ ሁለተኛ ይወዱኛልን። ለምን እንደሆነ አላውቅም። አንደኛ ብዙን ነገር በገለልተኝነት ማየት የመፈለጌ ጉዳይ ይመስለኛል። ሁለተኛው ኮስተር ያለ አቋም ነው ያለኝ። ለምሳሌ 8-9 ክስ አለብኝ እኔ። ብትፈቱም እናንተ ናችሁ የምትፈቱት፣ እኔ አልፈታም። ስለዚህ ምን ያስጨንቀኛል? ስለዚህ ነገር አይነት ላለሁ ግን ያስጨንቀ። ይሄ ደግሞ ይገርማቸዋል እነሱ እና እንዲያደንቁም የሚያደርጋቸው ይመስለኛል እንጂ እንትን አይደለም። የመከላከያ ምስክር ደግሞ የዛን ጊዜ ማመልከቻ ትጽፍ ነበረ፣ በየቀኑ ትጽፋለህ። ስትጽፍ የሆነ ቀን በረከት ሰሞኑን ተከላካይ ምስክር የመከላከያ ምስክር አድርገህ ስትጽፍ ፖሊሱ ኧረ አላደርስም አለ። ለምንድን ነው በረከት ይሄ ልምድ የተወሰደው ከቀድሞ ነጻ ፕሬስ ጋዜጠኞች ከነበሩ ልጆች ነው። አሁን ወርቁ የሚባል ልጅ ነበረ፣ መብረቅ የሚባል አዘጋጅ። ፍርድ ቤት ቀረበ እና ዜናውን አሁን ረስቸዋለሁ የረጅም ዘመን ስለሆነ ብቻ መብረቅ ላይ ባወጣው ዜና ነው የተከሰሰው። መከላከያን በሚመለከት አልተማሩም፣ የመከላከያ ሰዎች ሳይማሩ ጄኔራል የሆኑ ናቸው ምናምን የሚል ዜና መሰለኝ፣ እርግጠኛ ነኝ ይሄ ነው ዜናው። እና ከዛ ተከሶ ፍርድ ቤት ቀረበ እና ፍርድ ቤት ሲቀርብ መከላከያ ምስክር ሲል ራሱ መከላከያ ሚኒስትሩ አለ እና ዘርዝሮ መከላከያዎችን ጠራቸው። መብት አለው ያን ጊዜ ደግሞ እንዲመጡ መጥሪያ ተሰጠው። ከዛ መጥሪያ ተላከላቸው፣ አልመጡም። በሁለተኛው አልመጡ፣ በሶስተኛው ራሱ ሄደ፣ መጥሪያውን ይዞ አባረሩት። በአራተኛው በቃ እንግዲህ መቅረብ ነበረባቸው፣ አልቀረቡም። ከህግ በላይ በመሆናቸው ነው። ስለዚህ ምናምን ተብሎ በነፃ ተለቀቀ ይመስለኛል። እርግጠኛ አይደለም፣ በነፃ የተለቀቀ ግን ይመስለኛል። እሱ ኤክስፒሪየንስ አለን እኛ። ይኸውልህ በነፃ ፕሬስ ታሪክ ውስጥ እኮ ያልተደረገ ነገር የለም። ቪዲዮ ማስረጃ እኮ በስክሪን ይታይልን ብለው በስክሪን እንዲታይላቸው ያደረጉ ልጆች አሉ። የነፃ ፕሬስ ማንም ያልደፈረውን ድፍረት እኮ ነው የሚያደርጉ። ይሄ ኤክስፒሪየንስ እርስ በርስ የምናወራው ምናምን አለ አይደለም፣ እሱ ልባችን ውስጥ አለ፣ እኔ ውስጥ አለ። ከዛኛው ነው የምማረው፣ ከቀደመው ነው የምማረው። ስለዚህ አሁን በአንድ ክስ መከላከያ ምስክር ጥራ ስባል እኔ የጻፍኩት ጉዳይ በረከት ስምኦን ያለው ነው። እኔ የጻፍኩት ጉዳይ ልደቱ አያሌው ያለው ነው እና ሁለቱ ናቸው መከላከያ ምስክሮች ብዬ ጻፍኩኝ ማመልከቻ። አንደኛ ራሴንም ቢዚ ለማድረግ ነው በነገራችን ላይ፣ ሁለተኛ ስርዓቱንም ለመፈተን ነው። ከዛ ጻፍኩኝና የእኛም ብቻ የሚቆጣጠር ልጅ አለ፣ 100 አለቃ ነው፣ ደግሞም ትሁት ልጅ ነው። ስሰጠው አየና ማመልከቻውን ይህንማ አላደርስም አለኝ።
ምን አገባህ አንተ መብት እኔ ነው ምናምን አልኩኝ። በኋላ እኮ በነገራችን ላይ ምናልባት ጽፌው እንደሆነ አላውቅም። በኋላ እኮ ፍርድ ቤት እኮ ገብቷል ደርሷል። ግን አልቀበልም ማለት አልደረሰም ምናምን እየተባልኩኝ ብዙ እንትን አድርጌያለሁኝ እና ከዛ ልምድ የወሰድነው ነው። ደግሞ የኢትዮጵያ የመንግስት ባለስልጣናቶች መፈተን አለባቸው። ይህንን ደግሞ ቢያንስ ዲሞክራሲ ገብቶናል፣ የመጻፍ ነፃነት ገብቶናል፣ የመናገር ነፃነት ገብቶናል የምንል ሰዎች መሞከር መቻል አለብን። ያ ነው አንደኛም እንደ መዝናኛም ነው ያደረኩት። በነገራችን ላይ አሁን ነው እንደ መዝናኛ የሚሆነው ማለት ይሄዳል። የክርክር ወቅት የይቅርታው ወቅት ግን የኢንጂነር ኃይሉ ሻውልና ብርቱካን አይቻልም ይቅርታ አንጠይቅም ብለው ሲወጡ በጣም ብዙ ጫጫታ ይወጣና ብርቱካን ላይ ብዙ ነገሮች ይወርዱ ነበር እዛ የነበሩት ፖለቲከኞች። አንተ ግን ለብርቱካን በጣም ተቆርቁረሃል። በዛን ሰዓት ጓደኛ ስለነበራችሁ ነው? የአካባቢ ልጅ ስለሆናችሁስ በምን ምክንያት ነው? እሱ በጣም የሚገርም ነው። ነገሩን ጠለቅ ብለህ ስታየው አንደኛ ከብርቱካን ጋር አንድ ሰፈር ሰዎች ነን፣ ግን ይህን ያህል የቀረበ ግንኙነት የለንም። ምናልባት ከኔ ቤትና በሷ ቤት መካከል የ300 የ400 ሜትር ርቀት አለ። ሁለተኛ ብዙም አንተዋወቅም ማለት አይደለም፣ ብዙም ግን የጠለቀ እውቀት ቅርበቱ የለኝም። ሶስተኛ ኢህአዴግ ዘመን በእንትን በምታደርገው በ92 ዓመተ ምህረት ብዙ ሰዎች ብርቱካንን የሚያውቋት 97 ዓመተ ምህረት ነው። 97 ምርጫ ነው። የስዬም በኋላ ነው። እሷ ግን 92 ዓመተ ምህረት ተወዳዳሪ ነበረች። የወረዳ 12 እና 13 ተወዳዳሪ ነበረች እና በዛ ጊዜ እኔ አንድ የምርጫ ጣቢያ ላይ የእሷ ታዛቢ ነበርኩኝ። 90 ምናምን አካባቢ ይሄ ሆኖ ግን እንዴት ብዙም እንትን አልነበረንም። የቀረበ እንትን በጣም እየታወቀች ስትመጣ ቅንጅት ውስጥ ከገባች በኋላ ነው የታወቀችው አይደለም። እንደ ማንኛውም ሰው ነው ያው በደንብ በፖለቲካ አስተሳሰቧ በምናምን ያወቅኳት ማለት ነው። እና ግን በዛ እስር ቤት በነበረው ጊዜ ግን ለድርድሩ በይቅርታ መጠየቁና ለመጠየቁ ጉዳይ ላይ ተጠቂ እንዳይሳካ አድርገዋል ተብለው በብዛት የሚጠለጠሉ የነበሩት እሷና ኢንጂነር ኃይሉ ሻውል ናቸው። እሷ ደግሞ ሴትም ስለሆነች ምን እኛ አምጥተን እንድትታወቅ አድርገን ምናምን ሲሉ የሆነ ስሜት ይሰማል። በኋላ ሳስበው ለካ ሰው ወዶ አይደለም ዘረኛ የሚሆነው መንደርተኛም ሊሆን ይችላል አልኩኝ። ምክንያቱም ሳላስበው ነው የእሷ ደጋፊ ሳላስበው ለእሷ ተቆርቋሪ ምናምን ሆኜ እኮ ራሴን ሳገኘው እስከዚህ መንደርተኝነት ድረስ ወርጃለሁ ብዬ ራሴን የጠየቁበትም አጋጣሚ ነው። ግን በተለየ ምክንያት አይደለም። የይቅርታው ጉዳይ በጣም ረጅም ስለነበረ ኢንጂነር ኃይሉ ሻውል የመጨረሻው ቀን ይጠሩሃል። አንተ ጠርተው የመጨረሻው ቀን ነው ብለህ ነው አንድ ብቻ መጨረሻ ተደርጎ ብርቱካን ሚደቅሳና ኢንጂነር ኃይሉ ሻውል ናቸው እምቢ ያሉ እንጂ ሌላው ተስማምቷል ተባለና 8 ሰዓት አካባቢ ሌላ ቡድን እሳቸውን የሚያግባባል ይመጣ ነበረ። ከዛ በፊት ግን አንተን ጠርተው አልጋቸው ላይ የብቻ አለቻቸው ፍሪጅ ምናምን ሁሉ አላቸው እስር ቤቱ ነበርና ቁጭ አድርገው እያወሩ ነበር። ምንድን ነበር የተባባላችሁት? ኢንጂነር ኃይሉ ሻውል ምን አይነት ሰው መስለው አይናገሩም። ከተናገሩ ደግሞ ኃይለኛ ነገር ነው የሚናገሩት እና ነገሮችን እንትን ብለው በጥልቀት ማሰብ የሚችሉ ናቸው። እና ለምሳሌ ሰዎችን ተችሏቸው ልክ የተኙ አንድ ቴክስ ኮፍ ያለቻቸው ሰዓት እንደዚህ ያደረጉና የተኙ መስሉ ምን እንደሚወራ ምናምን በደንብ ይሰማሉ። የሚታሙት ሁሉ ያንን የማቀባቸው እኔ ብቻ ነኝ። ምክንያቱም እኔ ሌሊት ልክ እንደሳቸው ይህ ሰው እንቅስቃሴ ማን በስንት ሰዓት ላይ እንደሚነሳ ማን ምን አይነት ልምድ እንደሌለው በሙላ ጠንቀቅ ያውቃለሁ። በአብዛኛው ሌሊት እንትን አለን ሌሊት ነው ነገሮችንም ድሪም ማድረገው ምናምንና
እሳቸው ልክ እንደዚህ አይነት ባህሪ የነበራቸው ናቸው። ባይዘዌ በነገራችን ላይ ማይክ ፊት ሲቀርቡ ነው እሳቸው ብዙም ለሰው እንትን ያልሆኑት እንጂ በግል ደግሞ ሲያወሩ ፈትፍተው የሚያጎርሱ አይነት ሰው ናቸው። እና ይሄንን ነገሮችን ባንክሮ እንደምከታተል በስሜታዊነት ብዙም እንደማላወራ ምናምን በደንብ የተረዱ ሰው ናቸው። ከዛ ውጭ ነበርኩኝ ከበድሩ አደም ጋር ዳማ እየተጫወትኩ ይመስለኛል። አስጠሩኝ እና አልጋቸው ላይ ተቀመጥኩኝ። እዛ ነገሩኝ፣ ምን ይመስልሃል ይሄ ነገር ይቅርታ እንጠይቅ ብለው ሁሉም ተስማምተዋል። እና እኔ ግን ምንም ይቅርታ በመጠየቅ የሚመጣ ውጤት ያለ አልመሰለኝም ምናምን አሉኝ። እና ምን ይመስልሃል ነው ዋናው ጥያቄ። እንግዲህ ከዛ በሞላ ሰው 20 ምናምን ሰው አለ እዛ ውስጥ ዶክተሮችም ተመርጬ ነው የተጠየቅኩትና አይ አንደኛ ይቅርታውን መጠየቅ ያለበት ይመስለኛል። አንደኛ እድሜዎት ገፍተዋል። ሁለተኛ እርስዎ እዚህ ቢቀሩ ሌላው በሙላ ይቅርታ ከጠየቀ ይለቀቃል። ምንም የሚያመጡት ለውጥ የለም እዚህ በመቆየቶት። ሶስተኛ ውጭ ሆነው ድምፅ ቢሆንን ይሻላል አልኳቸው። እንግዲህ በምን ጥናት እንደሆነ እንደዚህ ያልኳቸው አላውቅም። ከዛ እሺ አንተ ካልክ ከዛ ስውጣ እኔ ነኝ የተጠበቁ ምን አሉ ተረጋጉ በቃ ይፈርማሉ ምን አልኳቸው። አብረውን ለነበሩ ሰዎች ማለት ነው። እና ይመስለኛል ነገሮችን ቶሎ በጥሞና በማየቴ ነው እንጂ የተለየ ነገር የለውም። የቅንጅት ክስ ጊዜ ግን የአሳታሚህ ፋሲሌን ያለም ተፈታ፣ አንተ እንድትከላከል ተደረግ። በተመሳሳይ ጋዜጣ ውስጥ እየሰራችሁ ማለት ነው። ያን ስሜት ግን ታስታውሳለህ? ምን እንደተሰማ እንደዛ ሲሆን? ከባድ ነው፣ በጣም ከባድና አስቀያሚ ስሜት ነው የሚሰማ። በመሰረቱ ልክ ነው መፈታታቸው እኮ ልክ ነበር። በህግ ደረጃ ስታየው በህግ ደረጃ ባለቤት አይጠየቅም፣ አዘጋጅ ነው የሚጠየቀው። ዋና አዘጋጅ ነው። በቃ በህጉ ልክ ነው። ግን አብረህ የታገልክ አብረህ መስዋዕትነት ከከፈልክ ሰዎች በሙላ ወጥተው አንተ ብቻህን ስትቀር ማን ቀረ? ሁለት ሰዎች እኮ ነው እኔ ቀረ ነው። ከዛ በኋላ እኔና አንዱ ዓለም የሚባል ልጅ እኔን ተክቶ ኢትዮጵያ ነው ምናምን የገባ ልጅ ማለት ነው። እሱና እኔ ነን የቀረ ነው። ሌሎቹ ጋዜጠኞች በሙላ ተፈቱ። ዜስሜንስ ዋና አዘጋጅና ምናምን ሆነው የሚሰሩ ነው የቀሩት። አሳታሚዎቹ ተፈቱ። በህግ ደረጃ ትክክል ነው። አንድ አዘጋጅ ነው የሚጠየቀው እንጂ ባለ ገንዘብ ስላወጣ አይደለም የሚጠየቀው። ይህንን ማመን ግን ይደብራል። በቃ የመጨረሻ ድብር ይላል። ያ በሙላ ሰው መጥቶ የሚጠይቅ የነበረ ሰው ጠያቂ እንኳን ነው። ከጠያቂ አንጻር የአንተ እናትና የአንተ እህት ብቻ መጥተው ሲጠይቁ አገሩ ባዶ ወና የሆነ ስሜት ይሰማል። የምታወራው ሰው ታጣለህ። ነገር የምትፈልገው ሰው በሙላ ታጣለህ። የምታወራው ሰው አይደለም። የምትጨቃጨቀው ሰው ምናምን አለመኖሩ። ምክንያቱም እኔ የታሰርኩት እንደሌላው 100-200 ሰው ያለበት እስር ቤት አይደለም የታሰርኩት። ቅንጅቶች ለብቻ ቅንጅቶች የሚከበሩ ሰዎች ለብቻ የታሰሩበት 20 ምናምን ሰዎች እዛ ውስጥ ነው። ከዛ እነሱ በሙላ ሲወጡም ስንት ሰው ይቀራል? 3-4 ሰው። በቃ ያንን የሚያክል መጋዘን ይዘህ ማለት ነው። እና በጣም ቀፋፊ ስሜት ነበር። መጽሐፍ ላይም እንደዛ የሚል አይቻልም። በተለይ የሐምሌ 23 መሰለኝ ሙሉ የቅንጅት አመራሮች በይቅርታው ሲወጡ ተመልሰው የሚመጡ ነው ወይም የምታገኛቸው መስሎ ነበርና ባዶ ያገኘው አቶ በድሩን ብቻ መሰለኝ ያገኘው። እኔና አቶ በድሩን ይቅርታ ያልጠየቅ ነው። ከዛ ስትገባ ሁሉም ብትንትን ብሏል። እስር ቤቱ ወረቀቱ ወድቋል ምናምንና እያንዳንዱ አልጋ ስር የነበረ 20 ምናምን ሰዎች ናቸው ብዬ እያንዳንዱ አልጋ ስር የነበረ ሃይላንድ ብዛት አስብ። አሁን እቃው ተነስቶ እንትኑ አንሶላው ምንድነው ትራሱ ፍራሹ ምናምን ተነስቶ ያገጠጡ አልጋዎችና ከስራቸው የተኮለኮለ ማት ሃይላንድ፣ ከዛ የማይፈልጓቸው ትጠዋቸው የወጡ የተቀዳደዱ ወረቀቶች ምናምኖች
እዛ የሆነ የቆሻሻ ሴንተር ውስጥ ራስን ያገኘህ ነው የሚመስልህ። በቃ እነዛ ያ ሃይላንድ ተሰብስቦ ቢጫን አንድ ኤኔትሬ ሳይወጣው አይቀርም። ለሁላችንም የሚመጣው እኔንም እንኳን የሚጨምር አልመስለኝም። ለሁሉም የሚመጣው በቃ እንትን ነው፣ ሃይላንድ ሙሉ ምናምን ነው። እንደውም ከጥየቃ የሚያደክመን ነገር ሃይላንድ ይዞ መመለስ ነበረ። 3-4 ነው እንደዚህ ይዘህ ከተጠየቅበት እስከ እስር ቤቱ ድረስ እንትን የምትለው። ያ ሙመንት ግን 1 ወር ቆይተህ ጠያቂው እየቀነሰ ሲመጣ ጥቂት ሰዎች ናቸው ይጠይቋቸው የነበረው አንተንም እና አንድ ገጣሚ ምስራቅ ትጠይቃለች እና ቤተሰብ እኔ የቅንጅት ሰዎች እንዴት 1 ወር ውስጥ አንድ ሰው እንኳን መጥቶ አልጠይቀው የሚል ጥያቄ አንስቶብኛል። ማንም አልጠየቀህም ነበር? የቅንጅት ሰዎች ሊጠይቁኝም አይገባም፣ ፖለቲከኛ አይደለሁም። ያው አብረሃችሁ ታስረሃል። ግን በቃ ማንም ሰው ቤተሰቡ ሲፈታለት ከቤተሰቡ ጋር ነው የሚቀረው እንጂ ከሌ የሚባል ጥሩ የሆነ ነገር የሚተበትብ ልጅ እዛ ቀርሷልና እንጠይቅ የሚል መጀመሪያ በሀሳባቸው የሚመጣም አይመስለኝም። ከራስህ ቤተሰብና ከምናምን በቀር እና በጣም በቅርብ ከማውቃቸውና በጣም በቅርብ ህይወትን አብሬያቸው አሳልፌያቸው ከምላቸው ሰዎች ውስጥ እኮ ከምስራቅ ተረፉ ውጭ የጠየቀኝ የለም። አበቃ። ስለዚህ ላይፍ ውጭ ያለውን ላይፍ እዛ ውስጥ አገኘዋለሁ ብለህ የሚጠብቅ ከሆነ ወደፊትም እንደዚህ የሚጠብቁ ከሆነ ጋዜጠኞች እርማቸውን ካሁኑ ቢወጡ ይሻላል። ብቻቸውን መጋፈጥ ነገሮችን መለመድ መቻል አለባቸው እንጂ ትልቅ ነገር ጠብቀን ምንም ነገር ሳታገኝ ስትቀር መሰበርም አለ ይኖራል። የምስራቅ ተፈራ እንዲሁም ከተዋወቃችሁ 3 ወር ከሆነ በኋላ የታሰረው መጣ ስትጠይቅህ የሚሰማ ስሜት ነበር፣ የአብሮነት የጓደኝነት። ይሄ ጓደኝነት አሁን ድረስ ይዘለቀ። እስኪ ምስራቅ እንዴት ነው የምትገልጻት? እኔና ምስራቅ የተዋወቅ ነው መጀመሪያ በምን መሰለህ? ግጥም ትጽፋለች፣ ግጥም እጽፋለሁ። እኔ መጻፌን አታውቅም ወይም እንደማነብም አታውቅም እሷ። ከዛ በግጥም ጉዳይ ላይ ስንወያይ እንግዲህ ጠለቅ ያለ ነገር ማውራት ጀመርን ማለት ነው በግጥም ላይ። እዛ በጣም ተግባባን እና እኔ ለኢንተርቪው ነው ያገኘኋት። ከኢንተርቪው በኋላ ያችን ላልካት 3 ወር በየጊዜው እየተገናኘን የወጣትነት እንትን አለ አይደለም፣ በቃ እኔ ግጥም አውቃለሁ ምናምን ብለህ ጉራን እየነፋ የምታወራበት የእሱ አይነት ስሜት ነበር። እየተገናኘን ዲስከስ የምናደርገው ምናምን እና ያ ነገር ወደ ጥብቅ ጓደኝነት። እሷ ውስጥ ደግሞ ይሄ አብዮተኝነት ነገር አለ፣ ኢትዮጵያዊነት ነገር አለ። እንግዲህ ልክ ስታሰር ከማንም ቀድማ ሰታቴ የሚያክል ሳህን ክትፎ ምናምን ቅያሬ ልብስ ምናምን አድርጋ ነው ይዛ የመጣችው። ምናልባት የመጀመሪያዎቹ ገጽ ላይ አበበ እና ዋናው የመጀመሪያውም የግንኙነታችን መሰረት ስነ ጽሁፍ ነው። እንደውም እኔ ኢንተርቪው ያደረኳቸውን ሰዎች ያላገኛቸውም እላታለሁኝ። ከእሷ ጋር ግን ተገናኘን። እውነትም አላገኛቸውም ብዙዎችን። ከዛ እንዲቴል ወጣትነቱም አለ፣ እንደገና ስነ ጽሁፍ ደግሞ የሚያስተሳስርህ የራሱ የሆነ መንገድ አለው። ይሄ ነው የማትለው። ያ ጓደኝነታችን እንግዲህ እስር ቤት 2 ዓመት ሙሉ መላልሳ ከጠየቀችኝ ምርጥ ጓደኛ አንዷ እሷ ናት። እስቲልና ጓደኛ ነን። ልደቴን ታከብራለች፣ ልደቷን አከብራለሁ። የሆነ ቦታ ተገናኝተን ጠላ እንጠጣለን። ጠላውን ለእንትን አይደለም ለመጠጥ ሳይሆን ወግ ይመጣልሃል። ያ ወግ የምናወጋበት ምናምን። አሁን ቤተሰቦቼ ከማንም በላይ የሚወዷት እና በጣም የሚያከብሯት እኔም ቤተሰቦቿን እና አሁን ፋሚሊ ነን። ቤተሰብ አንድ ቤተሰብ። መጽሐፉ ላይ አንብቤው አሁንም ድረስ በተለይ ሶሻል ሚዲያ ላይ እሷን ፖስት ታደርግ አንተን ፖስት ታደርግ የጓደኝነት ልክ ጥግ ማሳያ አይነት ነገር ሆኖ ተሰምቶኝ ነው ያነሳሁልህ። ከዛ በተጨማሪ አንተ ጋዜጣ ነበር የራስ ሀራምቤ የሚባል ነበረኝ። ተጀምሮ በአጭር ጊዜ ነው የተቋረጠው። ምንድን ነው ምክንያቱ? ይኸውልህ ጥቂት ያኔ በእስር ቤት በነበርኩበት ጊዜ ጥቂት ሰዎች ለማዘር በሰጧት የእሱ ብር ነው ብላ አስቀምጣልኝ ነበር። 10 ምናምን ሺህ ብር። በዛች ነው ሀራምቤ የተመሰረተችው። አንድ ኮምፒውተር አንድ ሰው የእንትን ኮምፒውተር
ዴል ኮምፒውተር የዴስክቶፕ ኮምፒውተር አንድ ሰው ሰጠኝ። በአንዲት ኮምፒውተር ነው እና በእኔ አብዮታዊ ቆራጥነት ነው የተጀመረችው። ሌላ ቅጥር ሰራተኛ ምናምን አልነበረንም። የቅጥር የሚረዱኝ ሰዎች በቮለንተር የልጅ መቋቋም አለበት ብለው ከዛ ውጭ ብሯን አስባት 10 ምናምን ሺህ ብር ናት። በዛን ዘመን ግን ቢሆንም ማሳተሚያው ገንዘብ እንደሱ አይደለም። ከዛ ደግሞ እየተበላሸብኝ ኮምፒውተር እየተበላሸ ምናምን በቃ አሳር መከራ እያሳይ በስንት በመከራ ጽሁፎች ተዘጋጅተው በኮምፒውተር መበላሸትና በባለሙያ ጥረት ለባለሙያ የምትከፍለው በማጣት ማድረግ ጀመረ እና በጣም ጥሩ ጋዜጣ ነበረች አጀማመሯ። ግን ከ6 ወር በላይ መዝለቅ አልቻለችም። ግን እኮራበታለሁ። ማንም ሰው ከእስር ቤት ወጥቶ ከሀገር ስለመሸሽ ነው እንጂ የሚያስበው ጋዜጣ ሰርቼ እንደገና የሆነ ነገር ኮንትሪቢዩት ማድረግ ይችላለሁ የሚል የለም። ጥቂቶች ናቸው እንግዲህ እኔና አውራምባ ታይምስ እና አራምቤ ጀመረ። እሱ ከኔ የበለጠ በጣም ዘልቆበታል። የገንዘብ አቅም ወሳኝነት አለው እና ጥቂት ደግሞ ጓደኞች ጥቂት ክፍያ መከፍላቸው ቢኖር አይቆምም ነበር ብዬ አስባለሁ። ግን ብዙ ጋዜጠኞች ከዛ በኋላ አገር ጥለው ሄደዋል። አንተ አልሄድክም። ምክንያት ምንድን ነው የሚገኘው አገር ከውጭ? ብዙ አንደኛ ነፃነቱን የመናገር ነፃነቱን እንደፈለገ ኢህአዴግን እንደመተቸት ከዛ በኋላ በጣም የጠበበ ነበረ ነፃው ፕሬስ። ኢህአዴግን ለመናገር ሆነ ብልጽግናን ለመናገር የሚከለክል የለም። የምትናገርበት አንግል ነው ወሳኝ ነገር። እስካሁን የከለከለኝ የለም። እየተናገርኩ ነው። ወደፊት መናገራለሁ። ምን ግን በወቅቱ በጣም ፋሽን ስለነበረ ብዙ ሰዎች እንደዛ ያሰባሉ። እኔም የምለኝ ብዙ ከውጭ ሀገር የሚመጡ ሰዎች አነጋግራለሁ ምናምን እላለሁ። ብዙ ሰዎች አብረው ቡና የጠጡም ውጭ ሀገር ከሄዱ በኋላ ሀገር ሌላ እኔ ጌታ እዚህ እየተሰዳድብኩኝ አብረህ እያወራኝ እየተገፋፋውኝ ግን እንደገና ደግሞ ተመለሰን ዞረን እየገጠመን ነው መኖር የምፈልገው። በኦሮሞነት በአማራነት በምናምን ተፈራጅቶ የኦሮሞ ቤት አማራ በማይገባበት ሀገር ውስጥ መኖር ብዙም ፍላጎት የለኝም። ያው እዚሁ እየተለካከፍን እየተነጃጀሰን እዚሁ አብረን መኖሩ ይሻላል። ደግሞ ሁለተኛ አንድ ነገር ኮንትሪቢዩት ለማድረግ ከፈለግ ከምታየው ህይወት ያስፈልግሃል። ሶስተኛው ግን ፈሪ ሳልሆን አልቀርም ይመስለኛል። ውጭ ሄጄ ህይወት የሚቀናለኝ አይመስለኝም ይመስለኛል። እንደሱ ማስብ ሳላስብ አልቀርም። ስለዚህ በቃ ኑሮ እንደዚህ ህይወት እዚህ እንደዚህ የሚቀጥል ከሆነ ይሄኛው ይሻላል ብዬ ከእስር ቤት እየተመላለሳችሁ ከዳዊት ከበደ ጋር አንድ ትልቅ ለእኔም የወቅቱን ፖለቲካ መረዳት እንዲኖረኝ ከማውቀው በላይ የቅንጅትን ሰዎችን ፕሪዲክት ያደረጋችሁበት ነበር። እነዚህ ሰዎች እኮ መንግስት ራሱ ኢህአዴግ ባያስራቸው ራሳቸው ይበታተኑ ነበረ። ከዚህ ቀጥለውም ፖለቲካው ላይ አይቀጥሉም ይበታተናሉ የሚል ሀሳብ ስታነሱ ነበረ። ያን ሀሳብ አናሊሲስ ያደረጋችሁበት ነገር ምንድን ነው ብዬ ማወቅ ፈላጊ። ሰዎች በአንድ ጉዳይ ላይ ላይስማሙ ይችላሉ። በሁሉም ጉዳይ ላይ ካልተስማሙ ግን ችግር ነው። እሱ ነው ገብተዋል። በየቀኑ በምናየው በሚያነሱት ሺዎች ውስጥ እኛ ስናጤ ነው እዛ ጋር ቁጭ ብለን ማለት ነው። በአንዳንድ ጉዳይ ላይ ባይስማሙ ኖርማል ነው። ግን መሰረታዊ በሚባሉ እና ሊያስማሟቸው በሚገባቸው ነገሮች ላይ አለመስማማት ግን ሌላ ችግር ነው፣ በሽታም ይመስለኛል። ያንን ሁኔታ ስላየን ይመስለኛል በሁሉም ነገር አለመስማማት እንዴት ሊሆን ይችላል? በቁርስ አመጋገብ ላይ ላነስማማ እንችላለን፣ በመሳም ላነስማማ እንችላለን። ቀኑን ሙሉ ባለመብላት ግን ላነስማማ አንችልም። እንዴት ይሆናል? ስለዚህ የሆነ አንድኛውን ነገር አንዳንድ የሚያግባቡን ነገሮች ላይ መግባባት አለመቻል ይመስለኛል። አንዳንድ ጊዜ ከእውቀታቸውም ሌቭል ደረጃ የመናናቅ ነገር ያለ ይመስለኛል። ያ መናናቅም ያመጣው በእውቀታቸው ደረጃ መከባበር ቢኖር ኖሮ ግን መፍትሄ ላይ መድረስ ይችሉ ነበር ብዬ አስባለሁ። የወሰን ሰገድ ሲነሳ ገጣሚ ነው፣ ከጋዜጠኝነቱ በላይ ገጣሚነቱ ይበልጣል የሚል ሀሳብ ሰምቻለሁ። የተለያዩ ሰዎችን ስጠይቅ ግን አውጥቶ አልተጠቀመበትም።
ግጥም የጀመርክበት ደግሞ የዶክተር ኃይሉ አርአያ ግጥም ትመስለኛለች። ስለሱ ጉዳይ አንሳለኝ እስኪ። ምን ሆነ መሰለህ፣ ህፃን ልጅ ሆኜ 4ኛ እና 5ኛ ክፍል ተማሪ ምናምን ሳልሆን አልቀርም። አባቴ በዛ ዘመን የነበሩ መጽሐፎችን ምናምን ገዝቶ ያመጣል። አልተማርም አባቴ። የአዲስ አበባ ዩኒቨርሲቲ ሴኩሪቲ ጥበቃ ነው፣ እነጎ እነጸደል እና ምናምን እና ከዛ ውስጥ 101 አማርኛ የሚባል የዩኒቨርሲቲ መጽሐፍ አምጥቶ ቤት አስቀምጧል። እና እኔ እሱን አነብልሃለሁ። ሳነብል አጭር ልቦለድ አጻጻፍ የምትል ቤቴ የምትል ጽሑፍ አለች። ግማሽ ገጽ ናት፣ የአንድ ገጽ ግማሽ ናት። ቤቴ ፒያሳ ስር የምትገኝ ከ4 ኪሎ ህንፃዎችን አዋርዳ ከታች የምትገኝ ከአቃቂ ብረታ ብረት አይደለም፣ ከሙገር ሲሚንቶ ከምናምን አይደለም የተሰራችው። ቤቴ የተሰራችው ከወዳደቁ ካርቶኖች ነው። የኔ ቤት የሚያውቋት የመንደሩ ገረዶች ናቸው ነው ገረዳ ሆና ይባሉ መሰለኝ። እና ያቺ ቤት የማናት ሲባል የቶኪቻው ቤት ነው የሚሏት ምናምን የሚል ጽሁፍ ነው። ስቲል ነው አልረሳሁትም። ይሄው ነው በቃ ጽሁፉ። ይሄ የአዲስ አበባ ዩኒቨርሲቲ 101 የአንደኛ ዓመት ዩኒቨርሲቲ መማሪያ ነው። በጣም የገረመኝ እንዴ። ከዛ ደግሞ ቀጥሎ የግጥም መማሪያ ብለው ከወጡት ግጥሞች መካከል አንዱ አሁንም ድረስ አልረሳውም። እኔስ መስሎኝ ነበር ዘመድ የሞተባት፣ የእናት ሞት የአባት ሞት የአያት ሞት ያጠቃት፣ ለካ እሷ ትኖራለች ዘመን የሞተባት የሚል ግጥም አለ። ይሄው ትታያለች ለህዝብ በይፋ ጥቁር ተከናንባ ጥቁር ተገናጽፋ ምናምን ይላል። በጣም ነው የገረመኝ። ይሄ ነው ግጥም ማስተማሪያ የሚባለው። እንደዚህ መጻፍ አልችልም እንዴ ብዬ ስነ ጽሁፍ የጀመርኩበት ወይም ያለ አይደል አጉል ድፍረት የደፈርኩበት ወቅት ነው። እነዚህ እንግዲህ 5ኛ ክፍልና 4ኛ ክፍል ሆኜ የማውቃቸው ስራዎች ናቸው። የማን እንደሆነ አላውቅም፣ ግን እኔን ወደ ስነ ጽሁፍ ዝንባሌ ከገፉኝ ጽሁፎች አንዱ ናቸው። እና አንድ ቀን እስር ቤት ቁጭ ብለን በጣም ወደውን ግጥም ልንገሮት በቅንጅት ወታደር ልንገሮት ምናምን አልኳቸው። ጋሽ ኃይሉ ዶክተር ኃይሉ አርአያ በጣም አዳማጭ ናቸው። እስቲ ነገረኝ ምናምን ነገርኳቸው። ይኸው ትታያለች ለህዝብ በይፋ ጥቁር ተገናንባ ጥቁር ተገናንባ ምናምን ብዬ በቃል ነገርኳቸው። ጥሩ ነው ግን የማን ነው ግጥሙ አለ። አላውቀውም አልኳቸው። የኔ እኮ ነው አለ። በጣም ነው የደነገጥኩት። እና እሱ ኢንፍሉዌንስ አደን እንደሳቸው ግጥም መጻፍ። የደጉሳውያን ቤተሰቦች ቀያይ ናቸው አይደለም? ጥቁር ሲለብሱ እንዴት እንደሚያምሩ አስብ። ጥቁር ተጎናጽፋ ምናምን ብላ ከዛ ዘመን የሞተባት ናት ይሏታል። ቁንጅናዋን ሳይሆን ዘመኑን፣ አስተዳደራዊ ስርዓቱን፣ የፊውዳሉ ስርዓቱን ማብቃቱን እና እንደዚህ አይነት ትሬኒንግ ማድረግ እንግዲህ የጀመርኩት በዛ እድሜ ነው። ገጣሚ ነው ለምለው አጽፋለሁኝ ግጥም፣ ግን የተዋጣለት ገጣሚ ነኝ ብዬ አላስብም። ግን ጥሩ ግጥሞችን እጽፋለሁኝ። ከመጽሐፍ ውስጥ እስኪ አንድ ግጥም አስታውስ የምትወደው። ብዙ ናቸው እኮ። አሁን እኔ የምወደው ህዝብ ማለት የሚል አለ። ህዝብ ማለት ራሱ የመጽሐፉ ርዕስ ነው። ህዝብ ማለት ረጅም ግጥም ነው፣ በቃል ልነግርህ አልችልም። ህዝብን በዚህ መንገድ የገለጸ ብቻ አይደለም የሚገልጽ ገጣሚ አይኖርም ብዬ መመካበት ግጥም ነው። እና ሌሎችም አሉ በጣም መወዳቸው ግጥሞች። የዘንድሮ እግዜር የኦሪቱ አይደለም፣ ኃጢአት ስትሰራ ከገነት አውጥቶ አያባረርህም። የዘንድሮ እግዜር ኃጢአትን ሲቀጣ ፓርላማ ይሰዳል ህሊናውን ትቶ እጁን እንዲያወጣ ይላል። እንደነዚህ አሉኝ ውብ ግጥሞች አሉኝ፣ ግን አሁን አስታውሼ ልነግርህ አልችልም ለማለት ነው። ለምንድን ነው? በጣም እኔ የሰማሁትን ነው። ግጥም እንደምትገጥም አንተም እችላለሁ ብላል፣ ግን ያው በጣም ትልቅ ገጣሚ አይደለሁም ብለህ ራስንም ደግሞ እንደማትገጥም ነገርህ። ግን ብዙ ሰዎች ግን ግጥም የሚጽፉ ሰዎች ፌስቡካቸውን ራሱ የግጥም ለምንድን ነው ለሰው ተደራሽ ማታደርግ? አይ ምናልባት አንተ አሁን ጓደኛ የሆነ ይሆናል ፌስቡክ ላይ እንጂ እንደውም በተለይ ከ2006 እንደዚህ 8-10 አካባቢ በጣም ግጥሞችን እለጥፍ ነበር።
ያም ይመስለኛል ብዙ ሰዎች እኔም በገጣሚነት እንዲያውቁኝ ያደረገኝ እና በዛም የተነሳ ይመስለኛል ሰዎች ገንዘብ አዋጥተውልኝ ነፃነት የሚባለውን የግጥምና የወግ መጽሐፍ ያሳተምኩት። በነገራችን ላይ በሰዎች መዋጮ ገንዘብ ያሳተመው የመጀመሪያው ሰው እኔ ነኝ። ከኔ ልምድ ተወስዶ ነው በኋላ ሰዎች ወደ ራሳቸው ምናምን እየወሰዱት። መጀመሪያ ክፍያ ተከፍሎ የመጽሐፍ ክፍያ የኔ መጽሐፍ ነው የታተመው። እሱ ማለት እንግዲህ 2010 ዓመተ ምህረት ማለት ነው። እና ያ እንደውም የምታወቀው ያን በተከታታይ በአሁን ግን ተውኩኝ። የተውኩበት ምክንያት ምንድን ነው? በፊት የነበረው የመማማር የምናምን ስሜት ጠፋ እና ሌላ የአውሬው መንፈስ መጣ። የአውሬው የስድብ መንፈስ ማለት ነው። እኔ ደግሞ አልችልም እና ወዲያው ሪያክት አደርጋለሁ እና ሰው እንደዛ አይነት እንትን ውስጥ ከመገባ ይልቅ ብዬ አሁን ቀነስኩኝ፣ ተውኩኝ እንጂ በፊት በጣም ብዙ ሰው የሚያቀኝ በግጥሞቼ ነው። መጽሐፎችን ፈልጌያለሁ እኔ በጣም የተወሰኑ ላይብራሪዎች ሞክሬያለሁ፣ መጽሐፍት ቤቶች ሞክሬያለሁ፣ አሮጌ ተራ ሞክሬያለሁ። አብርሆት አንድ መጽሐፍን አግኝቼዋለሁ። እንደዚህ እስከሚጠፋ ድረስ ለምንድን ነው የሚል ጥያቄ ተነስቶብኛል። ለምንድን ነው? የማሳተሚያ ገንዘብ ስለሌለ ነው አንድ። ሁለተኛ በጣም ከተሸጡ መጽሐፎች ውስጥ አንዱ አሁን ፈልጌ ያጣሁት የምትለው የቃሊቲ ሚስጥሮች ነው። ቃሊቲ ሚስጥሮች በ2 ወር ውስጥ ወደ 25,000 ኮፒ ነው የታተመው። 5 እትም ታትሟል። በጣም የሚገርም። አሁን እኮ 5,000 ኮፒ አይሸጥም መጽሐፍ ተደጋግሞ ማለት ነው። በጣም በሚገርም ሁኔታ የተሸጠልኝ መጽሐፍ ነው። እንግዲህ አሳታሚው ከፈለገ ያሳትማቸዋል ብዬ አስባለሁኝ። ሁለተኛው ግጥም ደግሞ ሁሉም ገጣሚ ልሆን አለና የግጥም መንፈስ ኢትዮጵያ ውስጥ እየተጠላ መጣ። የተመታ ይሆን ተባለ። ብዙ ሰው ለመምረጥም አይፈረድም፣ ለመምረጥም እስከሚቸገር ድረስ የግጥም መጽሐፎች እየተመረጡ ገዢ እያጡ እየተጠሉ መጡ እና ራሱ ግጥም የነበረውን ጥንካሬ እና ኃይል አሳጣ ነው ይመስለኛል። ትንሹንም አሪፍ ነው ስንል፣ ትልቁንም አሪፍ ነው ስንል ሁሉም አሳታሚ የሆነ ገንዘብ ያለው በሙላ ማለት ነው። ሀያሲም የለም መሰለኝ። ሀያሲም ደግሞ የለም። መጀመሪያ የሂስ እንትን አንቀበልም። የመጀመሪያው ነገር በአጠቃላይ ጸሐፊ የሚባል ሰው የሂስ መንፈስ የለውም የሚቀበልም። ብዙ ሪቪው ሰራ ነበረ እኔ ኢትዮጵያም ላይ ሌሎችም ፕሬሶች ላይ ሪቪው ሰራ ነበረ። የነ ሰርቅ ዳንኤልን ለምሳሌ በሙላ ጽሁፍ ሰርቻለሁ። ብዙ ሰዎችን ለመቀበል ፈቃደኛ አይደሉም። ከዛ በኋላ ያኮርፈዋል። ስለዚህ አስቸጋሪ ነው። ወሰን ሰገድ ሲነሳ ለ30 ዓመት አካባቢ ሲጋራ ሲያጨስ ነበር፣ ሲቅም ነበር። ከተወሰኑ ዓመታት እርግፍ አድርጎ ትቶታል። የጀመርክበትንና እንዴት እንደተውታል? የጀመርኩት ኤርትራ ነው። ጸሐፊ ሁንኩኝ አላልኩህም? ምሽግ ውስጥ ነበረ እንትን የምንሰራው የጽሁፍ ስራ የምንሰራው። 5 የድርጅት ጸሐፊ የሚባል አለ፣ የአስተዳደር ጸሐፊ የሚባል አለ ምናምንና 5 ጸሐፊዎች አለ። ከ5ቱ ጸሐፊዎች 4ቱ ያጨሳሉ። ምሽግ ውስጥ ነው፣ መሬት ስር ማለት ነው፣ ባንከር ውስጥ። ማላጨሰው እኔ ብቻ ነበርኩ። ዜስሜንስ ቀኑ ሙሉ እነሱ ያጨሳሉ፣ እኔ እስባለሁ ምናምን ማለት ነው። ከዚህ ሲሞክር ምን እያሉ ምናምን ይሰጡኝ ጀመር። በዛው ጀመርኩኝ። 80 ዓመተ ምህረት 81 መሰለኝ ዓመተ ምህረት ምናምን በዛው ጀመርኩኝ። በዛው ልማድ ሆኖ ቀረ። በጣም ረጅም ዘመን አጨስኩኝ። ሳጨስ ከአንድ ፓኬት በላይ በቀን አንዳንዴ 1 ፓኬት ከግማሽ ምናምን ነው ማጨሰው። ከጫት ጋር ነው። ከዛ ያቆምኩበት አጋጣሚ እንግዲህ የሚገርምም የሚደንቅም አጋጣሚ ነበረ። ትናንትና 30 ብር የነበረ ኒያላ ጫት ይዤ የገባው ወደ ቤት ሳይ 2 ኒያላ ነው ያለኝ። እንደ ልማዴ ፓኬት ልገዛ ወጣሁ። ትናንትና 30 ብር ነበረ። 30 ብር ሰጡ። 30 ብር ጨምረ አልኩት። 60 ብር እዛው ቆሜ ምን አሰብኩት? 60 ብር በ30 ቀን አባዛሁት። 1800 ብር ማለት ነው። 1800 ብር አንድ ጥበቃ ሰራተኛ አይከፈለውም። የሰውን ደሞዝ ነው ማጨሰው ማለት ነው። አላጨስም ለምን አይቀርም ብዬ ቤት የገባው። ቤት ገባውና ጫቴን እየቀምኩኝ 2ቷን ሲጋራ አጨስኩኝና አደርኩ።
በበነጋታው ምን አሰብኩኝ? ትናንትና 2 ካጨስኩኝ ዛሬ ምንም አለማጨስ እችላለሁ ማለት ነው አልኩኝ። እውነትም ምንም ሳላጨስ አደርኩኝ። በበነጋታው ደግሞ በ3ኛው ቀን ምናምን ጫት እገዛና እገባለሁ። ለካ ሲጋራ ሳቆም የኒኮቲኑ ይገባል የሚገባው ቀረ አይደለም። እሱ ሲቀርብኝ ለካ እንቅልፌ ይመጣል። ቆይ ትንሽ ተኝቼ በኋላ ላይ እቅማለሁ። ይሄ ትንሽ 8 ሰዓት የተኛው 12 ሰዓት ይሆናል። 12 ሰዓት ላይ ለምንድን ነው ተነስቼ የምቅመው? ጫቱ ይደርቃል የተገዛው ማለት ነው። 12 ሰዓት ቀን ተኝታ ሌሊት ጠብቶ ቀን 8 ሰዓት ላይ ቆይ በኋላ እቅማለሁ ብዬ የገዛሁትን ጫት ትንሽ ጋደም እላለሁ። ለካ እንትኑ ነው አየህ የሲጋራው እንትን ነው ዲፕ እንቅልፍ ይወስደኛል። ስነቃ 12 ሰዓት ሆኗል። ከዛ በኋላ ለምንድን ነው የምቅመው ማለት ጀመርኩኝ። እንዲህ እያልኩኝ ሳላስበው ጫቱም ቀረ በሲጋራው የተነሳ ማለት ነው። ይኸው አሁን 4ኛ ዓመቴን ይዣለሁ። በጣም ደስ የሚል 1600 ብር ያኔ 1600 ብር ማለት አሁን አስበው ምን ሊሆን እንደሚችል። በምታጨስ ሰዓት ግን ብዙ ነገሮችን ያጎላል ብዬ አስባለሁ ሱስ። አንደኛ ከሰው ጋር ያለ ኮኔክሽን ስታወራም ራሱ ሰውየው ደስተኛ አይደለም፣ ምክንያቱም ሽታ አለ። አንደኛው ነገር። ሁለተኛው ነገር ጫትና ሲጋራ እንትን ስትል አሁን እናንተ እንደዚህ ቁጭ ብለን አናወራም ነበረ። በዚህ ሰዓት ማን ነው ቁጭ ብሎ ከአንተ ጋር የሚያወራው? ከሰዎች ጋር ያለን ግንኙነት በሙላ የሚበጣጥስ ነው። አሁን ከሰዎች ጋር እንደገና መገኘት ችለናል። ቤተሰብ ላይ ምን ይሉ ነበር? በጣም ነው የተገረሙት መጀመሪያ። እኔ ማቆም መቼም አልመስላቸውማ፣ ምክንያቱም ከፓኬት በላይ ነው። በቤት አጨሳለሁ፣ በረንዳ ላይ አጨሳለሁ፣ ላይ አጨሳለሁ፣ ከለመ ላይ አጨሳለሁ። ከዛ ያ ነገር ቆሞ እንዴ ይሄ ልጅ ምን ገንዘብ አጥቶ ነው እንዴ እንስጥ ማለት ጀመሩ። የመጀመሪያው ጊዜ እነሱ ቤተሰብ እንደሱ ነው የሚሰማው። እንስጥ ገንዘብ አይ አይደለም አላጨስም በቃ። እና እንደዚህ ያው 4ኛ ዓመቴን ይዣለሁ። በጣም ደስ ግን ብዙ ሰዎች ሱስን ማቆም አይቻልም ብለው የሚያስቡ ሰዎች አሉ። ይቻላል። ቁርጠኝነት ያስፈልጋል። ራስን ማክበር ያስፈልጋል። ራስን ማክበር ማለት የራስን ውሳኔ ማክበር። ለምሳሌ በየቀኑ ጫትና ሲጋራ የምትገዛበት ቤት በቃ እዛ ጋር አልገዛም ብለህ ካለፍክ የሚቀጥለውን ቤት አትገዛም። ለምን? ከገዛ ያኛው ደንበኛ አለ አይደለ? በቃ ቁርጥ አድርጋ አልገዛም። እዛ ጋር ካለፍኩ ይሄ እንዴት ያቅተኛል፣ ይሄኛውን ካለፍኩ ይሄ እንዴት ያቅተኛል እያልክ ከሄድክ ማቆም ትችላለህ። የቁርጠኝነት ጉዳይ ነው። እና ደግሞ አጠገብህ ያሉ ሰዎች ከወስዋሾች መራቅ። አሁን እኔ ጋር ይቅሙ የነበር እኔ ቤት ነበር የሚቀመው። እኔ ቤት የሚቀሙ ሰዎች ሲመጡ እኔ አልቅምም። ስለዚህ ሂዱ ሳልላቸው ራሳቸው ቀሩ። ምክንያቱም በቃ ሙዳችንን ታበላሻለህ። ሙዳችንን አሁን በቃ እኔ በእነሱ ሳይቀልድባቸዋለሁ። አሁንም እዚህ ጋር ናችሁ ምናምን እያልክ ወሰን ሰገድ አሁን ላይ ብዙ ሰዎች የሚያውቁ አደራ ወሰን ሰገድን ይመስላል የሚል ጽሑፍ አንብቤያለሁ። አደራ ተሰጥቶህ አደራን በተገቢ ሁኔታ ታደርሳለህ፣ ትምህርት ቤቶችን ትረዳለህ። ከዛ በፊት እንደዛ አይነት ነገሮችን ታደርግ ነበረ? ጋዜጠኛ በጣም አክቲቭ እየሰራ እያለ አላደርግም ነበር እንደዛ። ጋዜጠኛ ሆኜ መጀመሪያ ለራሴም ጊዜ የለኝም። የኢትዮጵያ ነጻ ፕሬስ ጋዜጠኞች እረፍት አልባ ነበሩ። በጣም ያነባሉ። ዜና ለማግኘት ዜና ሶርስ የለንም። ብዙውን ጊዜ ብዙ ሶርስ ፍለጋ የማይባክኑበት ቦታ የለም። እንደሱ አይነት ጊዜ የለም። እንደዚህ አይነት ነገር ጊዜ ሲኖርህ ነው የምታስበው። እና በተቻለ መጠን ሰዎች ጥቂት ነገር ስታደርግላቸው ሲደሰቱ፣ የሰዎች ደስታ ደግሞ የሚገዛህ ከሆነ ሌላ ተጨማሪ ነገር ማድረግ ትፈልጋለህ። ይህንን እኔ በራሴ መንገድ ራሴ አይደለሁም የማደርገው፣ ሰዎች ናቸው የሚያደርጉት። ስለዚህ ያንን አደራ ነው የማደርሰው። አደራ እንደዛ ብሎ የጻፈው ሰውዬ ጥሩ ነው። ያንን አደራ ነው የማደርሰው እንጂ እኔ በራሴ ምንም የማደርገው ነገር የለም። አላደረኩም። ላደርግም ብል አልችልም፣ የለኝም። ግን ማስተባበሩ ላይ የተሰጠውን ነገር ቦታው ድረስ በማድረስ አሁን ሰዎች በምታደርጋቸው የዕለት ተዕለት እንቅስቃሴዎች ይታዘበዋል።
ይሄ ነው ማን ነው ይለዋል። ጥቂት ነገር ሰጥቶ ይሞክረዋል። ታማኝ ሆነ ስትገኝ ይቀጥላሉ ያንን ነገር። እኔ ሰዎችን ፌስቡክ ላይ በምጽፈው ከሌን ለማስቀየም ከሌን ለማስደሰት ብዬ እንደማልጽፍ ያውቃሉ። አብዛኞቹ ጓደኞች ይህንን ያውቃሉ። መተቸት ያለብኝ መንግስትም ቢሆን ይተቻል፣ ግለሰብም ቢሆን ይተቻል ምናምን ከሌ እንዲህ ይለኛል ምናምን ብሎ ይህንን ይወዱታል ሰዎች። ሁለተኛ ሰው የተቸገሩ ሰዎችን ጉዳይ በሚገርም ሁኔታ በጥሩ ጽሁፍ ነው የምነግራቸው። አድርጉም ብዬ አልወተውትም። በነገራችን ላይ ቅድም እንዳልኩ እኔ ከመናገር ይልቅ መጻፍ ነው የሚቀናኝ። ስጽፍ ደግሞ እስላለሁ። ስዕል እንደ መስራት ያህል እችላለሁ ብዬ ገምታለሁ። ደግሞም ነው ብዙ ሰዎች እኔ በመጽፉ ጥቂት ነገር ስሜታቸው ይነካና እባክህ ለዚህ ሰው ይሄንን ማድረግ እፈልጋለሁ ይላሉ። እነዛን ሰዎች አገናኛለሁ ወይም ሄጄ ያደርሳለሁኝ። ያደረስኩትን ደግሞ መልእክቱን መልሼ እነግራቸዋለሁ። ሰዎች ይህንን የትም ቦታ ተቀምጠው ይረዳሉ። ጽሁፍህ ደግሞ እውነተኛ መሆኑ ከምትጽፈው ጉዳይ ይታወቃል። ሰዎችን በመጻፍ ልታጭበረብር አትችልም። ስሜታቸውን ካልነካ ደግሞ አይረዱም። ስሜትን ለመንካት ደግሞ ዋሽተህ ስሜት መንካት አትችልም፣ መቆጣጠር አትችልም። የሆነው በዚህ ምክንያት ነው እና ከስራ ከተረፈ ጋር ተባብረን ውጭ ሀገር የሚገኙ የወሎ ትምህርት ቤቱ ትምህርት ቤት ውጭ ሀገር የሚገኙ ክርስቲያናዊ ማህበሮች ናቸው። 5 ሚሊዮን ብር ረድተውን ወሎ ትምህርት ቤት ተሰርቷል። ከዛ ውጭ እንግዲህ ያው እንደምታውቀው ባለፈው ዓመት ክረምት እኔና ጓደኛዬ ተነጋግረን አሜሪካ የሚገኝ ክላስሜቴ የነበረ ነው። እሱ አሁን ዓለም አቀፍ ሳይንቲስት ነው። እኔ ዓለም አቀፍ ወሬኛ ነኝ እና ከእሱ ጋር ተነጋግረን የክረምት ትምህርት ጀመርን። በሚገርም ሁኔታ የአካባቢያቸው የተማርንበትን ትምህርት ቤት ልጆች ቢያንስ 12ኛ ክፍል መውደቅ የለባቸው በሚል ነው የጀመርነው። እንደምታውቀው ላለፉት 4-5 ዓመታት 12ኛ ክፍል የሚወድቁ ሰዎች ዜሮ በሚባል ደረጃ አንዳንድ ትምህርት ቤቶች አያሳልፉም ነበር። ይሄ ለምን ይሆናል ነው መነሻችን። እንደዚህ ከሆነ የነገው ትውልድ፣ የነገው ዓለም፣ የነገዋ ኢትዮጵያ ምን ልትሆን ትችላለች? ስለዚህ የተዋረደች ሀገር ነው ልትሆን የምትችለው። በአብዛኛው ደግሞ እንደኛ አካባቢ የደሃ ሰፈር የሆነ አካባቢ የሚማሩ ተገቢ የሆነ የማስተማሪያ ማቴሪያል ወይም እጅግ በጣም ብቁ የሚባሉ በመቶ ሺህ የሚከፈላቸው አስተማሪዎች መቅጠር የማይችሉባቸው ትምህርት ቤቶች እና ይህንን የመሳሰሉ ምንም ተማሪ አያሳልፍም። ከዛ ምንድን ነው የሚሆኑት? ማጅራት መቺ፣ አለበለዚያም ጠመንጃ ያዥ ነው የሚሆኑት። ነፍሰ ገዳይ ነው የሚሆኑት። ሌላ ምንም አይሆኑም። ይህን ለመቀየር መንግስትን ብቻ አይደለም መተቸት ያለብን፣ እኛም የራሳችንን ድርሻ ለምን አንወጣም ብለን ተነጋገርን። ዶክተር ጥሩነህ ከፍ ያለው ይባላል። ከዛ ደግሞ አውስትራሊያ አንድ ልጅ ተጨመረ፣ ይገዙ የሚባል መርከበኛ ነው። ከትምህርት ቤታችን አንደኛው ወጥቶ ነው ለመርከብ ድርጅት የተመረጠው። ከምንማርበት ትምህርት ቤት 4 ፖይንት አምጥቶ አሁን የመርከብ ድርጅት አቋቁሟል አውስትራሊያ። እና በተለይ ከዶክተር ጥሩነህ ጋር ተመካከርን። ስለዚህ የተወሰኑ ተማሪዎችን ቢያንስ በክረምት እያስተማሩ ለሚቀጥለው ዓመት ትምህርታቸው ብቁ ማድረግ፣ ከዛ የተሻለ ውጤት እንዲያመጡ የሚችሉበትን ሁኔታ ማመቻቸት እንሞክር ተብሎ በሙከራ ደረጃ ጀመርን። ምሳ እያበላንም ጭምር ማለት ነው። ሁሉም ቮለንተር አስተማሪዎች ናቸው። 11 አስተማሪዎች ነበሩን። 11 ቮለንተር ናቸው። ሀሳቡን ደግፈው የመጡ የኔን ቅስቀሳ ሰምተው ልዩ ጓደኝነት ስላለን አይደለም። ከዛ ውጭ ደግሞ ኢትዮጵያ ውስጥ አሉ የሚባሉ 20 ምናምን ሰዎች መጥተው የማነቃቂያ ንግግር ያደረጉላቸው። በጣም ገረመኝና ብዙ ውጤታማ የሆነ ፕሮግራም ነው ባለፈው ክረምት ያካሄድ ነው። ይህ የሚያሳየን ነገር ምንድን ነው? አንደኛ ቁጭት እንዳለ ነው። የደሃ ልጆች መማር ከሀብታሞቹ እኩል ተምረው ማለፍ አለባቸው የሚለው ቁጭት እያንዳንዱ ኢትዮጵያውያኖቹ ውስጥ አለ ማለት ነው። እነ ዶክተር ኤርሲዶ እነ ሀውለት
ጋሽ ተስፋዬ፣ ብርቱካን ሚደቅሳ ምናምን እንትን የራሳቸውን ምንድን ነው ፕሮጀክተር ተሸክመው መጥተው እስከ ማስተማር መድረስ እንደዚህ ይህን ምን ያህል ቁጭት እንዳለባቸው ሰዎች የሚያሳየ ነው። ሌላው ደግሞ የሚያስተባብር ከተገኘ ሰዎች ለመተባበር ፈቃደኛ መሆናቸውን ለምሳሌ ያህል እኛ ልምዳቸውን እንዲያካፍሉን ከጠራናቸው 10 ምናምን ሰዎች ውስጥ 6-7 የሚሆኑት ከውጭ ሀገር የመጡ ለእረፍት የመጡ ኢትዮጵያ ናቸው። በራሳቸው ፕሮግራም ሳይሆን በእኛ ፕሮግራም መጥተው ነው ያስተማሩልን፣ ልምዳቸውን የነገሩልን። ለምሳሌ ወልማርት ውስጥ የምትሰራ ልጅ መጥታ አስተምራለች። ራሱ ዶክተር ጥሩነህ መጥቶ አስተምሯል። አሜሪካ ኤምባሲ ትውልደ ኢትዮጵያዊ የደብረ ብርሃን ልጅ አሜሪካ ኤምባሲ ላይ ያስተምር መጥቶ እኛንም የእኛን ልጆችን አስተምሮልን የሄደው። ከስዊድን የመጣ አስተማሪ የስዊድኖችን የሚያስተምር ኢትዮጵያዊ አስተምሮልን ነው የሄደው። እና ኢትዮጵያውያኖች ቀና ናቸው የሚያስተባብራቸው ሰዎች ከተገኙ የሚለውን የተማርኩበትም አጋጣሚ ነው። እንቀጥላለን ብለን እንገምታለን። የምንቀጥል ይመስለኛል። ካልቀጠልንም ግን ለሌሎች አርአያ የሚሆን ፕሮግራም ጀምረናል። እንዲሁም እዛ ፕሮግራም ላይ አንድ ተማሪ ስቶሪ ፖስተር ጋር አንብቤ ነበረ። ከክፍለ ሀገር የመጣ ነው። ዘበኛ ሆኖ ወይም ጥበቃ ሆኖ እየተማረ ያለው 9ኛ ክፍል አካባቢ ነው። የደረጃ ተማሪ ነው። ይህን ለመደገፍ ስታስብ የሆነ ግሮሰሪ ቁጭ ብለህ ለሆነ ሰው ለአንድ ሰውን ያወራው እና የሰጠህ ምላሽ በክረምት እኛ ያስተማርናቸው ልጆች ከፍተኛ 12 ከፍተኛ 2ኛ ደረጃ ትምህርት ቤት 9ኛ ክፍል ከ1 እስከ 3 የወጡት በውጤታማዎቹ ላይ የበለጠ ውጤታማ እንዲሆኑ ጥቂት ነገር መጨመር አለብን በሚል እምነት ነው። ከነዚህ ተማሪዎች ውስጥ አንዱ ይሄ ያልከው ልጅ ነው። ይሄ ያልከው ልጅ ስሙን ማልጠቅሰው ምክንያት ስላለኝ ነው። ይሄ ያልከው ልጅ ከላሊበላ ነው የመጣው። ላሊበላ ምን አይነት ሁኔታ ውስጥ እንደነበረች ታውቃለህ? ከላሊበላ መጥቶ ሰው ቤት ጥበቃ ሆኖ ነው የሚሰራው። ጥበቃ ሰራተኛ ከላሊበላ የተሰደደ ቤተሰቦቹ በችግር ውስጥ ያሉ እዚህ በተመቸ ሁኔታ ውስጥ ካሉ ልጆች ጋር አብሮ እየተማረ ከ1 እስከ 3 መውጣት የቻለ ልጅ። አንድ ጓደኛው እየረዳው እንጀራ እየገዛ ነበረ እንትን የሚለው የሚማረው። አሁን ያ ጓደኛው አቆመ። ያንን የሚረዳውን ነገር እንጀራ የሚሰጠውን ነገር ማለት ነው። ሰው ትምህርት ላቆም ነው አለኝ። በአንድ አጋጣሚ ትምህርት ቤት ሄጄ በዚህ ዓመት ማለት ነው እና ይሄንን መጣውና ፒያሳ ቤራ ምናምን የምንጠጣበት ቤት ለአንድ ጓደኛዬ ዝም ብዬ እንደ ቀልድ አወራሁት። እውነተኛ ነገር ስታወራ ሰዎች ወዲያው ነው ተች የሚሆኑት። ማን ነው ምንድን ነው ምናምን የለም። ደውልለት አሁን አለኝ። ደወልኩለት። ትምህርት ማቋረጥ የሚባል ነገር የለም። ትማራለህ። ከዛሬ ጀምሮ እግዚአብሔር እስከፈቀደ ድረስ 3500 ብር እቆርጥልሃለሁ አለው። አካውንቱን ላካለው። እኔ ላከልኝ፣ ለሱ ላኩለት። ይኸው እስካሁን ድረስ ወደ 4ኛ ወር 3500 ብር በወር እየረዳው ነው። ምንድነው ለሰዎች ስትናገር እውነተኛ መሆኑን ከእያንዳንዱ ቃል ውስጥ ይረዳሉ። አንደኛው ከእያንዳንዱ ጽሑፍ ውስጥ ይረዳሉ። ሁለተኛው ማስተባበር ከቻልክ ደግሞ የኢትዮጵያ ሕዝብ በምንም አይነት ታማኝ ከሆንክም ጭምር ማስተባበር ከቻልክ አይደለም መርዳት የሚችል ፖቴንሻል አቅም የታመቀ አቅም አለን። ከራሱ ከፍሎ የሚሰጥ ሕዝብ በመሆኑንም የተረዳውበት አጋጣሚ ነው። የወሎውን ጉዳይ ግን ልመልስ። ወሎ በአንድ አጋጣሚ ሂደ ነው ያን ትምህርት ቤት እንዲገነባ ያደረገው ከጦርነቱ በኋላ ነው። ከጦርነቱ በኋላ ከ2 ዓመት አካባቢ በኋላ ሂደህ የተሰማ ስሜት አለ። ጦርነት ምን ያህል እንደሆነ አንተ ታውቀዋለህ። ድጋሚ ሂደህ ስታዩ ደግሞ የተሰማ ስሜት አለ። ስሜቱን እንድትመልስልኝ። አሁን እኛ ሀገር ውስጥ ያለውን ክራይስ እናውቀዋለንና ብዙ ሰዎች እያላቸው ማድረግ የቻሉ ዝም ያሉ አሉ፣ እያዩም ያለፉታሉ። የአንተን ኤክስፒሪየንስ እዛ የነበረውን ሀይቅ ነው የተገነባውና እስኪ ሁለተኛው ጦርነት እንዳለቀ ያው እኔ ሀይቅን በደንብ አላውቀውም። በሕፃንነቴ በ4 ዓመቴ ነው የሄድኩት ነበረ 4 ዓመት 5 ዓመት አካባቢ። ከዛ በኋላ ደግሞ ቆይቶ ከ40 ዓመት በኋላ መሰለኝ የሄድኩት እና 1-2 አጎቶች አሉ። አባቷ ይሞተዋል
ሐይቁ አጠገብ ነው ያሉት የሚኖሩት። ብዙም ቅርበት የለንም፣ ምክንያቱም እንደዚህ በመመላለስ አይደለም የማውቃቸው። ግን ያው ዘመድ ናቸው፣ ሄደህ ትጠይቃቸዋለህ። ገለመሌ ሁለተኛው ጦርነት ከማለቁ በፊት ያሉበት ሁኔታ እንደዋወላለን። አስጨናቂ ነበር። እና ሁለተኛው ጦርነት ሲያልቅ ምን ይዤ ልምጣ ምናምን ሳላቸው ሽሮ በርበሬ ነው ያሉኝ። ገበሬ ነው የሚልህ ይሄንን እንግዲህ ገበሬዎቹ። ከዛ ጥቂት ሽሮ ጥቂት በርበሬ ምናምን አድርጌ ልጠይቃቸው ሄድኩኝና ስሄድ የለችም ከተማዋ ማለት በሚቻል ሁኔታ በጣም ጸጥ ረጭ ብሏል። የሰው እንቅስቃሴ የለም። ቆሻሻ በቆሻሻ ሆኗል። ሱቆች ተሰባብረዋል። ባታባው ትልቅ ከተማዋ ነች። ከተማ የምትባለው ከተባለች ሐይቅ እንደዛ ነው። ሰው እንደ ጎስት ነው የሚንቀሳቀሰው። አንድ ሰው እዚህ ጋር ሲል ታየዋለህ። በጣም የሚጨፈግግ የሚያስጠላ ቀፋፊ የሆነ ሁኔታ ውስጥ ነበርኩ እና ከዛች ከከተማዋ ሐይቋ ጋር ለመድረስ ራሱ ትራንስፖርት 200 ብር ከፍዬ ነው። የለም ነዳጅ ገለመሌ። ለዛውም ነዳጅ ኖሯቸው የወጡት 4-5 እንደዛ እንትን የሚርመሰመስበት ቦታ 4-5 እንትኖች ናቸው። እና እዛ ስደርስ ያየሁት ነገር የሚያስቀይም የሚያስፈራ ምናምን አይነት ነገር ነበር። በዚህ በኩል ሰው ሞቷል፣ እዚህ ጋር እኮ እንደዚህ ተቀብሯል ይለዋል፣ እዚህ ጋር እንደዚህ ነው እንደዚህ ይለዋል። እና ወና ከተማ ነው ያገኙት። ያ በጣም አሳዛኝ፣ ራሴ በዋጋ ይሻል ነበር የምትለው አይነት ስሜት ነው የፈጠረብኝ። በጣም አሳዛኝ አይነት ስሜት ነው የፈጠረብኝ። እና ያችን ሰሞን እዛ ቆይቼ ስመጣ ቀቀዋ የሚባለውን ትምህርት ቤት ታች ስመለከተው ፈራርሶ በውስጥ በስር በኩል የሆነ ነፋስ እንደሚያሳልፍ ብርሃን እንደሚያሳልፍ ታይዋለህ ከላይ ሆነ። አሁን ይሄ የአማራው ባለ ሀብት እሱን ትምህርት ቤት አደሰውታል። በጣም በላይነህ ክንዴ በጣም የማደንቀው ሰውዬ ነው እሱ። በተለይ ያን ትምህርት ቤት ስለሰራ ሳይሆን ትምህርት ላይ እየሰራ ባላቸው ጉዳዮች ማለት ነው። ከዛ ሐይቅ ከፍተኛ ሁለተኛ ደረጃ ትምህርት ቤት እስቲ እንደው የሌለበትን ሁኔታ ላይ ብዬ ስገባ በአንደኛው በኩል በላይ ፈራርሷል ምናምን። በጣም ትልልቅ ሰዎችን ያወጣ ትምህርት ቤት እኮ ነው። ከዛ እሱም ቦታ አየሁኝና ተመለስኩኝ። በአጋጣሚ ምስራቅ ደቦሎችና አሜሪካ የሚገኙ ሰዎች እንደዚህ ማሰራት ይፈልጋሉና ምናምን ከተሰራማ የትምህርት ቤት ይሰራ ብዬ ሌላውን ነገር እንግዲህ ቶሎ ተሯሩጬ እዛ እንዲሰራ ሁኔታዎችን አስፈጽምኩ። 5 ሳንቲም ያላወጣውም በነገራችን ላይ ግን ያ ትምህርት ቤት እዛ ቦታ ላይ 5 ክፍልም ቢሆን በመሰራቱ ኩራት ይሰማኛል። ሰው ለሰው መድኃኒት ነው፣ መጥፊያውም ነው። አንተ ባለፍክበት መንገድ እንግዲህ ከፈረንሳይ ካፈሳ ወጣ ወታደር፣ ከዛም ተመልሰ ነፃው ፕሬስ እስከ እስር ቤት ወጣ ደግሞ በጎ አድራጎት ስትሰራ ቆይታል። ህይወትን ድግግሞች ልትሆን ይችላል፣ አዲስ ነገር ሊሆን ይችላል። በአንተ የህይወት ፍልስፍና ውስጥ ምን እንድምታ አላት? መኖር ጥሩ ነው፣ የኔ የህይወት ፍልስፍና ነው። ስትኖር ግን የሆነ ነገር በማድረግ ሰዎችን የሚጎዳ ነገር ሳይሆን ሰዎችን ወደ ተሻለ ህይወት ሊመራ በሚችል ነገር ውስጥ በመሳተፍና የሆነ በማድረግ ህይወትን የተሻለ መንፈስንም የሚያለመልመው እሱ ነው። ዛሬ ወደ ወጣትነት የተመለስኩ ይመስለኛል ሳስበው። ጉርምስና ስሜት ይሰማኛል። 56 ዓመቴ ነው በነገራችን ላይ። በቅርብ ነው ያከበርከው። እና ሰው መልካም ነገር ማድረግ መንፈስን ያለመልማል፣ ህይወትን ደግሞ የተቃና ያደረግላል። በተቻለ መጠን ቀና ነገር ለማድረግ ሞክር ነው የህይወት ፍልስፍና። ሌላ ህይወት የተሰጠ ይመስለኛል። አሁን በተደጋጋሚ አሁን በነገርከኝ፣ ለምሳሌ ጦር ሜዳ እያለህ የተመታ ጊዜ ያለውን እስር ቤት ሆነም የደረሰብን ያለውን አሁን ያለህበትን ስታስተያይ የፈጣሪን መልካምነትም ታይበታለህ ብዬ አስባለሁ። ሌላ ምን ሊሆን ይችላል? እኔ ነኝ ያሉ መትረየስ በአንድ እጃቸው የሚተኩሱ ጀግኖች እዛ መጠለያ ካምፕ ውስጥ በማይረባ ወረርሽኝ በ1 ቀን ተቅማጥ በ2 ቀን ተቅማጥ ህይወታቸውን አጡ። ይሄ ትልቅ ትምህርት ነው። ይሄ የእግዚአብሔርም ቸርነት ነው። ከዛ መሀል ገና ደግሞ 10ዎቹ 20ዎቹ መጀመሪያ የነበርኩበት እድሜ ነው። ከዛ በኋላ ያው በሰዶ ማሳደድም ከህወሓት ጋር ከኢህአዴግ ጋር ኖርን። አሁንም እየኖርን ነው። ይሄ በእግዚአብሔር ቸርነት ካልሆነ በማን ሊሆን ይችላል? አስቸጋሪ ነው። ቤተሰብ ጋዜጠኛ ናቸው ወንድሞች።
ከአንተ ጋር አቤል አለ፣ ሌላም አንድ ወንድምህ። ይኸውልህ በ97 ዓመተ ምህረት እስር ቤት የነበሩት 2 ጋዜጠኞች ናቸው። አንደኛው እኔ ነኝ፣ ሁለተኛው አብርሃም ገብረ ኪዳን ይባላል። የእኛ ቤተሰብ 2 ሰው ነው የሚጠይቀው። ያኔ አንድ እኔን፣ አንድ አብርሃምን ይጠይቃል። እሱም ሌላ ነፃ ፕሬስ ላይ ይሰራ ነበረ እና በዛ ክስ ተከሶ ነው፣ በዚህ በቅንጅቱ አይደለም። እና ሁላችንም የሥነ ጽሁፍ ዝንባሌ ያለን፣ ሁላችንም አንባቢዎች ነን። አሁን ደግሞ 3ኛ ሰው ከኔ በላይ በጣም የሚያውቀው ኤቢቤላ አቤል ገብረ ኪዳንን፣ እሱ የቤቱ የመጨረሻችን ነው። በጣም ጎበዝ ጸሐፊ ነው። በጣም ጎበዝ አንባቢ ነው ከኔ የበለጠ። እና አንዳንድ ጊዜ ዝም ብሎ በዘር እንደዚህ ወታደር ከሆንክ ወታደር ትሆናለህ አይነት ነገር እንደሱ ይመስለኛል የሆነው። እና 3 ነበረን። አሁን 2ኛው ትቶታል። እሱ አብርሃም ትቶት የባንክ እንትን ውስጥ ነው ያለው። ያው ጽሁፍ ውስጥ ያለሁት እኔ ነኝ። እንትናም ወደ ማስታወቂያ ስራው ገብቷል። የጊዮርጊስ ስፖርት ክለብ ይቷል ደግሞ እሱ ቮለንተር ስራ ነው። አይ ገርሞኝ ነው። ቤተሰቦች ጋዜጠኝነት ላይ በደንብ በዘር ይወራርሳል የሚያስብል ነው ያስብላል። ግን ሁላችንም ግን ለስነ ጽሁፍ ያለን ነገር ለምሳሌ እኔ አማርኛ ስጽፍ ጥንቅቅ ስርዓተ ነጥብ የቱ ጋር እንደሚቀመጥ ምናምን ጥንቅቅ አድርጌ ነው የምጽፈው። ይህ የለም አንድ አስተማሪው በማይታወቅ ሁኔታ ምናልባት ቄስም ስለሆነ ሊሆን ይችላል፣ ዲያቆን ስለሆነ ሊሆን ይችላል። በደንብ አስተካክሎ ነው የሚጽፈው። የቱ ጋር ድርብ ስርዓት፣ የቱ ጋር ስርዓተ ነጥብ። አብዛኛው የኢትዮጵያ ጋዜጠኞች ችግር ስርዓተ ነጥብን አለማወቅ ነው። እሱን ጥቅቅ አድርገው ያውቃል፣ እኔም አውቃለሁ ብዬ እገምታለሁ። እንደዚህ ጋዜጠኝነት ግን በተደጋጋሚ ትችት ስታቀርብ አያለሁ። የአሁኑ ጋዜጠኝነት በትክክል ጋዜጠኝነት እየተተገበረ አይደለም ብለህ ያልክበት ምክንያት ይኖርህ? አንዴ ብዙ እንጂ ቅድም አሁን የሚያወራ ነው አንዱ ጉዳይ ነው። አማርኛን በአግባቡ አለመጠቀም መቼም አስቀያሚ ነገር፣ ስርዓተ ነጥብ የሚገባበትን ቦታ አለማወቅ። ይሄ እኮ መምህርነትም አያስፈልግህ። ይኸውልህ ስንነጋገር 4 ነጥብ የቱ ጋር እንደሚገባ ያስታውቃል ስናወራ። ስትጽፍም እንደሱ የቱ ጋር 4 ነጥብ የቱ ጋር ድርብ። ይህን የማያውቅ ሰው ጋዜጠኛ ተብሎ ሲቀመጥ በራሱ በጣም ያሳፍራል። ሁለተኛ ቃላትን የቱ ጋርና እንዴት እንደሚጠቀሙ አያውቁም ብዙዎቹ ጋዜጠኞች። ምናልባት እንደ እንትን የሚሰጣቸው ይመስለኛል። ይህን ቃል ተጠቀም፣ ይህን ቃል የግድ እኮ እሱን መጠቀም ላይኖርባቸውም ይችላል። 3ኛ የዜና እያንዳንዱ ጋዜጠኛ ከመሆኑ በፊት አሁን እኔ ዝም ብዬ ሳስበው የደረስኩበት ድምዳሜ ነው፣ ፕሬስ ውስጥ መስራት አለበት። በጽሁፍ መጀመሪያ በደንብ ተቀጥቅጦ ማደግ አለበት ብዬ አስባለሁ። አንድ ሁለት ዝም ብሎ ገብተህ ሬዲዮ ላይ ከመለፍለፍህ፣ ቴሌቪዥን ላይ ከመውጣትህ ከምናምን በፊት እንዴት ተመልካች ጋር መድረስ እንዳለብህ የሚያስተምርህ ፕሬስ ነው፣ መጽሐፍ ነው ብዬ አስባለሁ። አንድ ትምህርት ልንገርህ በዚህ አጋጣሚ። በጣም ጠንቃቃ ካረገችኝ አንዷ ማላቃት ሴት ናት። ታክሲ ላይ ከፈረንሳይ ምናምን እኔ እኮ የኢትዮጵያ ጋዜጠኛ ምናምን እያልኩ ጉረኝን ስነፋ አጠገቤ የተቀመጠች ጋቢና ነበረች። ይሄ 4 ነጥብ ፍለጋ 4 መስመር የምንሄድበትን ጋዜጣ አዘጋጅ ነኝ ብለህ ታወራለህ አለች። ችን ያለችው ብላ የወረደችው ልጅቷ። እውነትም ስገባ አንዳንድ ጽሁፎቻችን 4 ነጥብ ለማግኘት ፓራግራፍ ሙሉ የምንሄድበት ጊዜ ነበርና ሾክ ነው ያለው። ከዛ በኋላ መጠንቀቅ ጀመርኩኝ። ኤዲት ማድረግ ምናምን አንዳንድ ሰዎች በምንና እንዴት በማትለው ሁኔታ ያነቁሃልና በህይወት ውስጥ ገዝፈው ይገኛሉ። ስለዚህ ኢትዮጵያ ጋዜጠኝነት መጀመሪያ ዝም ብሎ ጋዜጠኛ ተብሎ ተመርቆ ሚዲያ ላይ፣ ሬዲዮ ላይ፣ ቴሌቪዥን ላይ መሰል ላይ ከመውጣታቸው በፊት ፕሬስ ላይ ተቀጥቅጠው ቢመጡ የተሻለ ይሆናል። ለምሳሌ እኔ አጫጭር ኮርሶች ከሰጡኝ ሰዎች ማለት አንድ የማረሳቸው የአዲስ ዘመን የድሮ ጋዜጣ አብይ የሚባሉ ሰውዬ አንዲት ነገር ነገሩኝ። ለምሳሌ አንድ ብለህ ስትጽፍ አንድ በፊደል አንድ ከዛ አንድ ብለህ ነው የምትጽፈው አይደለም። ቁጥር ሲሆን ግን
ወይም 77 ብለህ ብትጽፍ 7 ብለህ አይደለም የምትጽፈው ነው። እንደሱ አይጻፍም። በተለይ ተመሳሳይ ቁጥሮች ከሆኑ አንደኛውን በፊደል አንደኛውን በቁጥር። ይህንን ከልምድ እንጂ ትምህርት ቤት ውስጥ የምታገኘው ነገር አይደለም። ስለዚህ ነው እዛ ጋር መቀጥቀጥ አለባቸው የምገምተው እንጂ ብዙ ስህተት አለ። ብዙዎቹ አረፍተ ነገር ምን እንደሆነ አያውቁም። ሊዲንግ ላይ በጣም ይገባሃል ምን እንደምን ዜሮ ናቸው እና ትንሽ እንትን ያለ ይመስለኛል። ሶሻል ሚዲያውም ይመስለኛል ደግሞ ብዙ ነገሮች ያበላሸው ሶሻል ሚዲያ ነው። ግን ይኸውልህ ነባር ጋዜጠኞች የምትላቸው ሰዎች ረጅም ዘመን በሬዲዮ በቴሌቪዥን የምታውቃቸው ሰዎች ሶሻል ሚዲያ ላይ ሲጽፉ እነሱ ጠንቃቃ ካልሆኑ ሌላውስ እንዴት ጠንቃቃ ሊሆን ይችላል? የብዙዎችን ታዋቂ የምትላቸውን ጽሁፍ ተመልከት። በጣም የሚገርም ስህተታቸው፣ የሚሳሳቱ ስህተት፣ የሚያስደንቅ ስህተት ነው የሚሳሳቱት። ዛሬ ካልተሳሳት ብሎ የሚጽፉ በሙላ ነው የሚመስለው። የትውልድ ቦታን ፈረንሳይ ፓሪስ ትላታለህ አንዳንዴ። ፓሪስ እኛ እኮ የፓሪስ ልጆች ነን። ፈረንሳይን በአንተ እይታ ተወልደህ አድገህባት ስራም ከያዝክ በኋላ አካባቢ ነው የምትኖረው። ጉራ ባይመስልም አንድ ነገር ጉራ ቢመስልም አንድ ነገር ልንገርህ። ፈረንሳይ ለጋሲዮን ማለት አዲስ አበባን ያሰለጠኑ ህዝቦች መኖሪያ ናት ብዬ ነው ማስበው እኔ በራሴ። እስኪ ሂድ ከድሮዎቹ ታዋቂ ሰዎች ጥራ፣ የትም ዞሮ ዞሮ ፈረንሳይ ትገባለህ። ዋሚ ቢራቱ ፈረንሳይ ለጋሲዮን፣ ጥላሁን ገሰሰ ፈረንሳይ ለጋሲዮን፣ ገዛኸኝ ደስታ ፈረንሳይ ለጋሲዮን፣ ለማ ገብረ ሕይወት ፈረንሳይ ለጋሲዮን ናቸው። ተፈራ መኮንን የመጀመሪያ ከሚባሉት የያሬድ ሙዚቃ ትምህርት ቤት ዳይሬክተሮች አንዱ ፈረንሳይ ለጋሲዮን ናቸው። ተፈራ መኮንን ማለት ደግሞ ህሊና ተፈራ አባት ናቸው። ጉልቱ ተፈራ የሀገር ፍቅር የምናምን ኦርጋኒስት፣ ማርታ ተፈራ አሜሪካ ውስጥ ክራር በብዛት እያስተዋወቀች የምትገኝ ድምፃዊ ናት። በሩጫው ብትሄድ በምናምኑ ብትሄድ ጋዜጠኛ ለምን ዋሴ ብትል ኮሜዲያን ብትል ገለመሌ ብትል በሙላ የምትጠራው አሉ ከሚባሉት የኢትዮጵያ ታዋቂ ሰዎች ውስጥ በግንባር ቀደምትነት ከ60 ከመቶ በላይ የምጠራው ፈረንሳይ ለጋሲዮን። ሌላ ሰፈሮች ግን እንዳይቃወሙ ከ60% በላይ ነው ያልኩት። ሌላ ጋር ሊኖር ይችላል። አረውን ሌላ ሰፈር በሞላ ብጠራ ካለ ምክንያት ደግሞ እንዳይመስል ምክንያት አለው። ዝም ብሎ አይደለም። ምንድን ነው ምክንያቱ? ቅርብ የአዲስ አበባ ዩኒቨርሲቲ ቅርብ በመሆኑ አንድ ክቡር ዘበኛ እዛው አካባቢ መሆኑ፣ ሁለት ብዙ ጊዜ የኢትዮጵያ የመንግስት ስርዓት ሲመሰረት ታላላቅ ሰዎች የሚዘበት ቤተ መንግስቱ ዙሪያ ነው። ለቤተ መንግስቱ ቅርብ የሆነው አካባቢ ደግሞ ፈረንሳይ ለጋሲዮን፣ ሽሮ ሜዳ ምናምን ነው። ስለዚህ ወክ እያረክ ነው። ክቡር ዘበኛ ስትሄድ ክቡር ዘበኛ ማለት የቱ ነው? አሁን አንተ የምታውቀው ጃልሜዳ ምናምን አካባቢ ነው የምታውቀው አይደል? ክቡር ዘበኛ ማለት 6 ኪሎ ሐውልቱ አጠገብ ያለው ገንዘብ ሚኒስቴር እሱ ነው ክቡር ዘበኛ። የመጀመሪያው ክቡር ዘበኛ እሱ ነው። ቤተ መንግስቱ የቱ ነው? ዩኒቨርሲቲው ነበር። ገነተ ልዑል የእሱ ጠባቂ ክቡር ዘበኛ ሆነ ያልኩህ ምንድን ነው? ኢኮኖሚና ልማት ትብብር ሚኒስቴር። በዚህ በኩል እንደውም ክዘ የሚል ጽሁፍ አለ በዚህኛው በኩል ምናምን። ስለዚህ ለዚህ በዚህ እንደዚህ አሰፋፈር አጋጣሚ እዛው አካባቢ ለቅርበቱም ለቤተ መንግስቱ ምናምን ቅርብ ሆኖ ስለሰፈሩ ነው። እና በውትድርናው መስክ ነው ብትል ብዙ ጄኔራሎችም አብዛኞቹ ሰፈራቸው ወደ አካባቢ ነው። ይህንን እኔ ጨርሻለሁ ጥያቄ። አንተ ባነሳው የቀረ የምትለው ነገር ካለ እድል ልስጥ። ገርሞኛል። የመጀመሪያው ነገር እኔን ስለጋበዝከኝ በጣም ገርሞኛል። ሁለተኛ ይህን ያህል አወራለሁ ብዬ አልገመትኩም ነበር። ልካ እንደዚህ ወሬኛ ነኝ ብዬ ራሴንም የታዘብኩበት አጋጣሚ ነው። ስለሰጠኝ እድል አመሰግናለሁ። የቀረውን እንግዲህ እኔም ከልብ ነው የማመሰግነው። ጥሬን አክብረህ ያውም ደግሞ በጣም አንከራክረህ ነበረ። እኔ ምን ታሪክ አለኝ ብለህ ከዚህ በላይ ሌላ ታሪክ ሊወራ አይችልም ብዬ አስባለሁ።
በጣም አመሰግናለሁ። ታንክ ዩ። የምን ይሉ ፖድካስት ቤተሰቦች ስትከታተሉት የነበረው ይህን ይመስል ነበር። ሰብስክራይብ እንዳደረጋችሁም ተስፋ አድርጋለሁ። በቀጣይ ሳምንት ሌላ እንግዳ ይዤ እመጣለሁ። መልካም